አምላክ ቃል በቃል አላህ ሲናገር ለይሰ ከሚስሊሂ ሸይኡን እኔን የሚመስል አይደለም እያለ ይናገራል። እሺ እንዴት ነህ? ደህና ነህ? በመጀመሪያ እናመሰግናለን። እሺ ጥያቄ አለህ በእስልምና ላይ ወይንስ እንጠይቀህ? ክርስትና ላይ ምረጥ፣ በአንተ ምርጫ። ሰላም እንኳን አደረሳችሁ ብያለሁ። እናመሰግናለን። ጥያቄ አለኝ፣ ሀሳብም አለኝ። እሺ ጥያቄ ምንድን ነው? ከሀሳብ ልቅረም። ሀሳቤ ምን መሰለህ፣ ያው ብዙ ጊዜ እኔ ከሀሳቤ በኋላ ቢሆን ይሻላል። እሺ ተለበልሽ ፈተና አድርግ። እሺ ሀሳቤ ብዙ ጊዜ እኔ ያንተንም እከታተላለሁ፣ የኢፎይንም በደንብ እከታተላለሁ። ሁለቱንም እኔ ሚዛናዊ ለማድረግ እየሞከርኩ ነው። ብዙ ጊዜ እፎይ ጥሪ እያቀረበ ሰምቻለሁ። ለምንድን ነው የማትገባው? ለምንድን ነው እሱ በቁርአንን ጠቅሶ የሚያቀርበውን ጥያቄዎች ማትመልሰው? እሱ እንደ አንድ ጥያቄ ያዘለ ሀሳብ ነው። ሌላው ደግሞ አሁን የተናገርከኝ ሄደና ለሱ ነገረውና ሁሴን ቤት አንድ ግባ እስኪና እነይህ በለው። አንድ ቀን ከተፈጠርክ ሙስሊሞች ቤት ገብተህ አታውቅም። ሁሴን ቤት ግባና እባክህ አንድ ቀን እነይህ በሉት። ክርስቲያኖች በፈጠራችሁ ልለምናችሁ አንድ ቀን ለምኑትና እኔ ቤት ገብቶ እዚህ ልክ እንደነዚህ ልጆች ከተናገረ እኔ ትብትኬን አጥፍቼ እጠፋለሁ ከዚህ አለ። ወለበል ከዕባ እዚህ ከመጣ እኔ አደንቀዋለሁኝ። እታላረ ስለዚህ እስከዛሬ ሙስሊሞችን እያስገባህ አየነህ፣ ጎበዝ ነህ። አንድ ቀን ደግሞ ሙስሊሞች ቤት እስኪ እንዳው ሁሱ ቤት ሂድና ግባና ወንድነትህን አሳየኝ በሉት። የዛኔ ያሳየዋለሁ። ያውቀኛል። ከዚህ በፊት ከኔ ጋር ተገናኝቶ ነበረ። ሄደህ ቪዲዮውን ማየት ትችላለህ። ከአንዲት ነገር ማለፍ አልቻለም። ማስረጃ ወጣ ስለው ተሳርቦ ነው የሄደው። አሁን ሂድና ሁሴን ቤት ገብተህ አሳየን እስኪ በለው። አሁን ወደ ቀጣዩ ጥያቄ ሂድ። ይሄን መልእክት አንተ ለምንድን ነው እሱ ቤት ማትገባው? ሂድና አንድ የነገረው አልኩኝ። ጠየቀኝ መለስኩልህ አይደለ? እኔ እነግረዋለሁ ግን አልመለስክልኝም። አንተም አሁን የእሱን ያህል የቁርአን አንደርስታንዲንግ የለህም። ምክንያቱም በቁርአን አፋፍህን አዘግቶ እንደሚያስወጣ እርግጠኛ ነኝ። አትችለውም። እዚህ አሁን አንተ ቤት ስለሆነ ፉከራ ፎክረሃል። ሌሎች ኡስታዞችም እኮ ገብተው የሚመልሱትን አተው እኮ እንዴት ተነባብረው እንደሚወጡ እኮ እያየን ነው። አንተም ከነሱ አትሻል። ሄድና ነገረው። ሁሴን ቤት አንዴ እንግባ በለው። ያውቀኛል እኔን ካንተ በላይ። አንተ ለምንድን ነው የማትገባው? ምን ያህል እንደምትፈራው በቃ ምንም ማድረግ አይቻልም። ይሄን ለመናገር ይመጣ ሄዶ ከነገር አይነግረውም። አያችሁ አይደል? አሁን ወደ ጥያቄ ሂድ። እኔ እነግርሃለሁ ግን አንተ አትገባም። ቢገባም የምትመልሰው መልስ የለም። ምክንያቱም የተጻፈው ብዙ ነገር ውሸት ስለሆነ በቃ ከተጻፈው አንድ ውሸት አሳየን። አሁን ትልቁ ላይ ላደርግህ ነው። አሁን እሱ ከነገረ አንዲት ውሸት አሳየን። ትልቁ ላይ ክፈት። ያላ የተመልከቱ እፎይ ምልካቸው ልጆች ምን ያክል ውሸታምና ማህይም እንደሆኑ ከዚህ ልጅ አሁን ታረጋግጣላችሁ። አንድ አይከፍትም። አንተ ነህ ማህይም። ምንም ይኸውልህ፣ ምንም አንዲት እውነት ማችል ኖ እና ስማኛ መጀመሪያ እኮ ሀሳብን ማስጨረስ ለምን ትጮኻለህ? ቀስ በል በደንብ አድርገህ አሳያለሁ። ተረጋግተህ በደንብ እስከ አፍንጫ ነው የምነግርህ። እፎይ ይመቸው በደንብ አስተምሮኛል። እኔ እንደውም ከዚህ ቤት አላውቅም። ምንም ማረጋጋ ስማኛ መጀመሪያ ለምን ትንጨረጨራለህ? ስማኛ ይሄ ሁሉ ቃላት እየታገስኩት ግን አንድ መስከት አይችልም። ወላሂ ተናደደ አሰጠም ይኸውልህ አልተናደድኩም። ምን ያናድደኛል? ብራዘር ክፈት። ወንድ ልጅ አይደል? ለምን ትጫወታለህ? እውቀቱ ስለሌለ የምትከተለውን ስለማታውቅ ዝም ብለህ ይኸውልህ ልታደነባብረኝ። ኧረ መክፈት አይችልም። ዝም ብለህ ያወራል። አይሽ ወላሂ ስማኝ አንድ ብለህ እሺ ክፈተው። እሺ የቱ ጋር ክፈት?
ወላሂ በራሱ ጊዜ የወረደው ወረበል ከአባ እኔም አድሚኖችም አላወረደውም አይተነዋል። ምክንያቱም የሚጭኗቸው ነገር ውሸት እንደሆነ ያውቃል። ወላሂ ላዚም መክፈት አይችልም ነበር እና የትም አልሄድክም እናስገባ አንድ ቁጥር ጻፍ እሱ ከሚነግራችሁ አንድ እውነት እንደው ከፍታችሁን የፊት አሳዩ። እኔ ወላሂ አረጋቸዋለሁ። አንድ ቁጥር ጻፍ አለ እዚህ ሆነ የትም አልሄድክም። ያው ወዲያው እንደወረድክ ነው እያናገርኩ ያለሁት እና አንድ ቁጥር ጻፍና እሱ ከሚነግራችሁ አንዲት ስህተት ከእስላም ላይ አውጡ። እኔ ከፊታችሁ እየተናገርኩ ነው እና ጻፍ አንዲት አሳዩ። እሺ እዚህ ጋር ለክርስቲያን አለ ወሶ ከሚናገረው ንግግር አይ ወሶ ተጠባው እሺ አዳምጬሃለሁና አሁን እየሰማኋችሁ ነበር። እናም ጥሩ ነው ግን ፎክርሃል። እነጋገራለሁ እስኪ ወንድ ከሆነ ይምጣ እኔ እሱ ከእኔ ጋር ገብቶ ካሸነፈ ከዚህ ዓለም እጠፋለሁ ብለሃል። ቆይ አንድ ልጨርስ ቆይ አንድ ቃል ተነስተ አንድ አዳም ፎክርሃል ምናምን አይደለም። ለጠየቀው ጥያቄ መልስ ነው የተሰጠው። አሁን አንተም በቀጥታ ሂድና እስኪ ሁሴን ቤት ገብተህ እኔው ልትለው ዝግጁ ነህ አንተ ወይንስ አይደለህም? መልስ ይሄ አንድ እንደዚህ ሆነሽ እሱ አንድ ቆይ አታዳምጥም? እያዳመጥኩ እኮ በቃ እንደሱ ከሆነ ሂዳችሁ እንደ ክርስቲያን ተሰብስባችሁ እስከዛሬ ሙስሊሞች እየገቡ አየህ ድራማሽን ሰራሽ በሉት። አንድ ቀን ጀግና ከሆንክ ሂድና ሙስሊሞች ፊት እስኪ እነይህ ሁሴን ቤት ግባና የምታወራው ነገር እንዳው እውነት ከሆነ አሳየን እስኪ በሉት። እጠብቃችኋለሁ። እሺ አንድ ሰው እንዳይቀር ያላ ቀጥል። እሺ ጥያቄ ያለው ካለ መጠየቅ ይችላል። እሱ መምጣት አይችልም፣ ግን እናንተ የሚጭሯችሁን ሁሉ እየመጣችሁ እዚህ መጠየቅ ትችላላችሁ። ግደሉት። እሱ ወላሂ ላዚም ሙስሊም ቤት አይገባም። ምክንያቱም የዛኔ እንጀራ እንደሚቆረጥ ያውቀዋል። በቃ ፍጻሜው እንደሚሆን ያውቀዋል። በተለይ እዚህ ከመጣ አንድ ቀን ሙስሊሞች ቤት ገብቶ አያወራም። እሱ ቤት ግን ምንም የማያውቁ ሙስሊሞችን ያስገባሉ። በዚያ ላይ በእናንተ አይምሮ ላይ ይጫወታል። ልክ እንዳውቂ ይሰሯቸዋል። አይ ጥያቄ ያለው ክርስቲያን ካለ ከየትም ሰምታችሁት የመጣችሁትን መጠየቅ ትችላላችሁ። መምህሮቻችሁ እናንተን ቤታቸውን ቁጭ ብለው ይነግሯችኋል እንጂ ሰው ቤት አይገቡም። ግደሏቸው። የያዙት ውሸት እንደሆነ ስለሚያውቁ። አሁን ጥያቄ ያለ ይጠይቅ። ያው እሺ ልቀጥል። እኔ ቀጥል። ቅድም የመለስክልኝ ላይ አላቋርጥም ብዬ ነበር ዝም ያልኩትና አንደኛ በዮሐንስ ወንጌል ላይ ቃል እያለ በሚናገረው ላይ የእግዚአብሔር ፍጡር ነው ወደሚል ነገር ነበር ያደረከውና በዛኛው የመጽሐፍ ቅዱስ ክፍል ላይ ቃል ፍጡር መሆኑን የሚያሳይ ነገር ካለ ታሳየኛለህ። ሁለተኛ ደግሞ በቃሉን የፈጠረው ፍጥረታት በሙሉ የተገኙት አዳምንም ጨምሮ በፍጥረቱ ነው ብለሃል። ስለዚህ ኢየሱስ ክርስቶስም ቃል ሲባል ፍጡርነትን ያመለክታል ብለህ ነበር ስትናገር የነበረውና ነገር ግን በዮሐንስ ወንጌል በዛው ነው ምዕራፍ ላይ ቃልም እግዚአብሔር ነው ብሎ ተናግሯልና ፍጥረታት ለምሳሌ ምድር፣ ሰማይ እግዚአብሔር ናቸው ተብሎ አልተነገረም። አዳም ለራሱ ደግሞ እግዚአብሔር ነው ተብሎ አልተነገረለትም። ታዲያ ያ በዮሐንስ ወንጌል ላይ የተገለጸው ቃል የሚለው ልዩ የሆነ ቃል መሆኑን አያመለክትም ወይ የሚለውን ነገር እንድመልስልኝ ነው። በጣም ጥሩ። ፈጠርከኝ ብሎ የተናገረው ራሱ ኢየሱስ ክርስቶስ ነው። ስጋንም አዘጋጀህልኝ ይላል። አዘጋጀህልኝ ማለት ነው ኦሜጋ በዛኛው የመጽሐፍ ቅዱስ ክፍል ላይ የለም እንደዛ የሚል ነገር አላየሁም እስካሁን። ላሳየህ መጽሐፍ ቅዱስ ላይ ቃል በቃል ኢየሱስ ክርስቶስ ስጋንም አዘጋጀህልኝ ዮሐንስ ወንጌል ብቻ ተቀበለው ወጥ የሆነ አካሄድ እንድንሄድ ነው እዛ ጋር እያወራ ያለውና እዚህ ጋር እያወራ ያለው ነገር አይገናኝም። አዳምጠኝ። እያወራ ያለው ስለ አንድ ሐሳብ ነው። ስለ አንድ ሐሳብ ነው። ምዕራፍ ወረቀቱ እንጂ የሚለያየው ያኛው እዛ ጋር ይሄኛው እዛ ጋር ስለሆነ እንጂ ስለ ክርስቶስ አመጣጥ የሚያወሩ ጥቅሶች ናቸው ሁለቱም። መጽሐፍ ቅዱስን መጽሐፍ ቅዱስ ይፈታዋል። ኦሜጋ ክርስቲያኖች በደንብ አዳምጡ። እኛ ቁርአን በቁርአን ይፈታል። ለምሳሌ እዚህ ገብርኤል ጅብሪል ብሎ ከተናገረ እዚያ ጋር ቁርአንን የሚያመጣው መልአክ ካለ ይሄ አንዱን ይፈታዋል። ከዛልክ ልክ እንዲሁ ስለ ኢየሱስ ክርስቶስ ይናገራል። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ጀምሮ እስከ 14 ድረስ ካልክ፣ በሌላ ቦታ ላይ ደግሞ የክርስቶስ አመጣጡን ራሱ ሲመሰክር ምን አለ? ስጋንም አዘጋጀህልኝ አለ። ያ ስጋው የክርስቶስ ስጋ እየተዘጋጀ ነው። የተዘጋጀ ማለት ደግሞ እንደ መጽሐፍ ቅዱስ ግንዛቤ የተፈጠረ ማለት ነው። ሰማይና ምድርን አዘጋጀኋቸው ሲል እግዚአብሔር ፈጠርኳቸው እያለ ነው። ክርስቶስም ስጋዬን አዘጋጀህልኝ አለ። እየተፈጠረ እንደሆነ እየገለጸ ነው። እንዲህ ብሎ ተናግሯል ክርስቶስ። ላሳይ መጽሐፍ ቅዱስ እሱን። እሺ ልክ ነህ።
ግን አዘጋጅህልኝ እያለ ያለው መጀመሪያ የሚዘጋጅለት አካል አለ፣ ከዛ በኋላ ደግሞ የሚዘጋጅለት ስጋ አለ አይደለ? ስለዚህ በመለኮቱ ቀድሞ የነበረ ነው። ኋላ ግን የለበሰው ስጋ ግን የተፈጠረ ከአዳም የተገኘ ከፍጡሩ አዳም የተገኘ መሆኑን የሚያመለክት ነው እንጂ ቀድሞ የነበረ መኖሩን እንደሆነ ያሳያል ማለት ነው። ይሄው የመጽሐፍ ቅዱስ ክፍል ልታሳየኝ የነበረው አይደለም። ቀድሞ መኖሩ የሚያሳይ ነገር አይደለም እሱ። ነገር ግን ቀድሞ በአምላክ እውቀት ውስጥና በአምላክ ተስፋ ውስጥ ነበር ነው። እሱ ነው መጽሐፍ ቅዱስ የሚናገረው። አዘጋጀልኝ ሲል ታዲያ ሕያው ሳይሆን ነው እንዴ የሚዘጋጅለት? ሰማይና ተፈጠርክልኝ ማለት ነው። ሰማይና ምድር ተዘጋጁ ይላል መጽሐፍ ቅዱስ። ተዘጋጁ ማለት ነው ተፈጠሩ ማለት ነው አይደለም። እሱማ ተፈጠሩ፣ ስጋው የተፈጠረ ነው፣ ልክ ነው። ነገር ግን ስጋ የተፈጠረለት ግን አስቀድሞ የነበረ አካል አለ ማለት ነው እዚህ ቦታ ላይ ያለሽ። ስለዚህ የክርስቶስ ስጋ የተፈጠረ ነው። ስጋ ሆነ የተባለው ምን ነው? ቃል ነው አይደለም? ወደ ሌላ ሀሳብ እንዳንሄድ የኛውን ዘግተን እንለፍ። ችግር የለውም ማለት ወደዛው ላይ ቃልም ስጋ ሆነ ሲል ጊዜ ስጋ ፍጡር ነው ብሎናል። ቃል ደግሞ እግዚአብሔር ነው። እግዚአብሔር ፍጡር ሆነ ማለት ነው አይደል? ወልድ ቃል ኢየሱስ ክርስቶስ የለበሰው ስጋ ፍጡር ነው። በመለኮቱ ግን ያው አምላክ ነው። ስጋውን አልጠየኩም። በቃ ስጋ ፍጡር ነው ብለህ ነግረኸኛል። ቃልም ስጋ ሆነ ሲል ጊዜ ቃል ደግሞ እግዚአብሔር ነው። እግዚአብሔርም ፍጡር ሆነ ማለት ነው አይደለም? ነው ቃልም ስጋ ሆነ ማለት ስጋ ለበሰ ማለት ነው። አስቀድሞ ነበር። ቅድም ልታሳየኝ የነበረው ጥቅስ ላይ አስቀድሞ ነበር፣ ስጋ መልበሱ ነው የሚያሳየው። ስጋ ለበሰ አይደለም፣ ሆነ ነው የሚለው። ሆነ ስለሚለው ቃል ነው ጥያቄ። ሆነ ማን ነው? ለበሰ፣ ተዋህዶ ምናምን እንደዚህ እናንተን መጭበርበር የሚነግሯችሁ ናቸው። ቃል በቃል መጽሐፉ ላይ ያለው ግን ቃልም ስጋ ሆነ ነው የሚለው። ከፍቼ ላሳየህ። ቃል ደግሞ እግዚአብሔር ነው ብለኸኛል። ስለዚህ እግዚአብሔር ፍጡር ሆነ እያልከን ነው ማለት ነው። ያን ክርስትና ውሃ በላው፣ በቃ ፍጡር ነው የምታመልከው ማለት ነው። እግዚአብሔር ፍጡር ነው ብለህ ያምኑ ነው። እሺ ምንድን ነው? ቃልም ስጋ ሆነ ነው የሚለው አይደል? በትክክል ቃል ነበረ፣ በመጀመሪያ ቃል ነበር። ያ ቃል እግዚአብሔር ነው አይደል? ያ ቃል እግዚአብሔር ነው። ያ ቃል ስጋ ሆነ ሲል ጊዜ ስጋ ደግሞ ፍጡር ነው አይደል? በትክክል የፍጡርን ስጋ መልበሱን ነው የሚያመለክተው እንጂ አምላክ የሚለወጥ ባህሪ አይደለም። መልበሱን ያመለክታል የሚል የለም። በቀጥታ ሆነ ነው እያለን ያለው። ቃልም ስጋ ሆነ ሲል ጊዜ እንደሱ ነው የሚለው። ቃልም ስጋ ሆነ ሲል ጊዜ ቃል እግዚአብሔር ነው ብለህ ካመንክ፣ ስለዚህ በጣም ጥሩ። እግዚአብሔርም ስጋ ሆነ፣ ስጋ ደግሞ ፍጡር ነው ብለኛል። እግዚአብሔርም ፍጡር ሆነ ማለት ነው። ስለዚህ አምላክ ፍጡር ሆኗል አይደለም? አምላክ ከሆነማ የሚለወጥ ባህሪ የለውም እኮ። ይሄኛውም በእናንተም እኮ ታውቁታላችሁ አይደለ? የሚለዋወጥ ከሆነ ጊዜ በኋላ የሚቀየር ባህሪ የለውም አይደለ? አስቀድሞ የነበረው ያ አምላክ ቃል ተብሎ የተገለጸው ወልድ ኢየሱስ ክርስቶስ ስጋ መልበሱን ነው የሚያመለክተው እንጂ ሆነ ካልከማ አምላክ እሺ ቀጥል። ሆነ ካልክማ አምላክ ፍጡር ሆኗል ማለት ነው አይደል? እንደዛ ልትለው። ነገር ግን ለአምላክ ሲነገር ግን ለበሰ። ካስፈለገ በመጽሐፍ ቅዱስ ሌሎች ምሳሌዎችን ማየት ይቻላል። ሆነ የሚለው ለብዙ ነገሮች ሲያገለግል ማየት ይቻላል። መለወጥን መቀየርን የሚያመለክት አይደለም። ያለ እዚያ ቦታ ላይ እሺ የሎጦ ሚስት ታውቃታለህ አይደል? በትክክል ምንድን ነው የሆነችው? የጨው ሐውልት ሆነች ይላል። እሷ ሆናለች፣ ተቀየራለች። አይዋ ስለዚህ ቃልም ስጋ ሆነ ይላል። መሆንን ነው እያመላከተ ያለው። ምንድነው የሆነው? ኢየሱስ ስጋ ሆነ። ስጋ ደግሞ ምንድነው? ስለ ጊዜ ፍጡር ነው አልከኝ። ስለዚህ ያ ቃል የተባለው ይዛል እግዚአብሔርም ፍጡር ሆነ እያልክ ነው በቀጥታ አይደለም? ሁሉንም ሆነ የሚለውን ከዚህኛው ሆነ የሚለው ጋር አናገናኝ። ሆነ የሚለው በአካባቢያችን ከምንጠቀመው ሆነ ለራሱ ብዙ ነገሮችን ሆነ እያልን እንገልጻለን። ነገር ግን የባህሪ ሙሉ ለሙሉ ለውጥ የሚያሳይ አይደለም። አሁን ያሳየኸኝ ሰው ነበረች፣ የጨው ሐውልት ስትሆን ባህሪዋን ትታ ሌላ ባህሪ ለበሰች ነው። ልክ ነው። ነገር ግን አሁን ላይ ድንጋዩ ብረቱ እሳት ውስጥ ሲገባ እሳት ሆነ እንላለን አይደል? ወይንም ጋለ እንላለን። የጋለ ሆነ ተለወጠ ማለት ነው። ብረትነቱን ተወ ማለት ነው አይደለም እኮ እዚህ ጋር ሁሉም ምሳሌዎች ወደ አንድ ቦታ እንጠምዝዛቸው። ኦሜጋ መጽሐፍ ቅዱስ ላይ ተመርኩዘህ ታብራራለህ። ችግር የለውም እንድታብራራ ጊዜ እሰጥሃለሁ። እምነትህን አታብራራለህ፣ ግን መጽሐፍ ቅዱሳዊ አድርገህ ያብራራለህ። ሆነ የሚለው ቃል ለስንት ይውላል መጽሐፍ ቅዱስ ላይ?
ሆነ የሚለው ለስንት ዓላማ ይውላል መጽሐፍ ቅዱስ? እሺ ቀንም ሆነ ሌሊትም ሆነ ይላል። እሺ እዚህ ጋር ካሁን በኋላ አይመለስም ማለት ነው ነው አይመለስም። ይኸውልህ ሆነ ሲባል ጊዜ አምላክ የዛ ላይ በቃሉ ነገራቶችን ማስከኑ የሚገልጽ ነው። ገብቶሃል አይደል? አሁን በሱ እንደውም በመጣኸው ኢየሱስ ክርስቶስም ሆነ ሲባል ጊዜ ኢየሱስ ክርስቶስ በቃሉ አማካኝነት በአምላክ አማካኝነት የመጣ ነው የሚለውን ለመግለጽ ነው። ኢየሱስን ያመጣው ማን ነው? ራሱ ነው። ያው ራሱን የላከው ራሱን አይደለም፣ ራሱ አይደለም፣ አምላክ ነው ያመጣው። ማስረጃ ልስጥህ፣ እግዚአብሔር ነው ያመጣው። አምላክ አባቴ ላከኝ እያለ ይናገራል በመጽሐፍ ቅዱስ ላይ። ልክ ነው። ያው ይሄ የሐሳብ አንድነታቸው የሚገልጽ ነው። ኦሜጋ ስለ መልእክተኝነት አይደለም፣ ስለ መልእክት አይደለም ጥያቄ፣ ራሱን ኢየሱስን ነው እየጠየኩኝ ያለሁት እኮ። እሺ ተላከ ልትል ለአምላክ ሳይሆን ራሱን ኢየሱስን ማን ነው ያመጣው? እግዚአብሔር ራሱ በራሱ አልመጣም ማለት ነው። ራሱ እግዚአብሔር ቃል እግዚአብሔር ነው ብሎ ስለተናገረ ራሱ በራሱ ነው የመጣው ማለት ነው። ግልጽ ነው። ኢየሱስ ክርስቶስ እኔ ቃል ነኝ ብሎ አስተምሯል እንዴ? በሱ መንፈስ መሪነት አይደል ዮሐንስ ወንጌላዊው የጻፈው በመጀመሪያ ቃል ነበር ብሎ። በሱ መንፈስ መሪነት እንደጻፈው የተናገረበት ዮሐንስ የቱ ጋር ነው? እኔ ብሄድ ይሻላል ያው መንፈሴን እልክላቸዋለሁ ብሎ ለሐዋርያቱ ተናግሯል። ከሐዋርያቱ መካከል ደግሞ አንዱ ዮሐንስ ነው። ዮሐንስ ራሱ የተናገረበት ነው እያልኩኝ ያለሁት። አሁን ስለ ጸሐፊው የነገርከኝ ነው። ጸሐፊው እንደሱ ብሎ የተናገረበት የቱ ጋር ነው? ዮሐንስ ለሐዋርያቱ እኮ መንፈስ ቅዱስ ወርዶላቸዋል አይደል እንዴ? ይህንን መጽሐፍ ቅዱስ ላይ አሳየኝ እንደማትለኝ ተስፋ አደርጋለሁ። ነገር ግን በተሰጠው መንፈስ ቅዱስ መሪነት ይህንን ቃል ተናግሮታል። እንደሱ አላሉም። ይኸውልህ የወንጌል ጸሐፊያኖች ሲጽፉ ጊዜ እንደሱ ብለው የተናገሩበት ቦታ የለም። እኛ መጽሐፍን ስንጽፍ ጊዜ በመንፈስ ቅዱስ ምሪት ጻፍን ብለው የተናገሩበት ቦታ የለም። እነሱ ራሱ ለመጻፋቸውንም አይደለም ለመጻፋቸው መንፈስ ቅዱስ በእነሱ ከወረደ አይደለም። መንፈስ ቅዱስ በእነሱ ከወረደ በመንፈስ ቅዱስ እንዳይጽፉ የሚያግዳቸው ነገር ምንድን ነው? የሚያግዳቸው ሳይሆን እነሱ እንደጻፉት መጽሐፉን ነው እያልኩኝ ያለሁት። መጽሐፉን ራሱ እነሱ እንደጻፉት ምንም ማስረጃ የለም። ያ ነው። እሺ እሱ ጋር ግልጽ የሆነ እሱ ሌላ ርዕስ ነው። መጽሐፍ ቅዱስን ማንጻፈው የሚለው አሁን ስለ ኢየሱስ ክርስቶስ ቃልነት እያወራ ነው። ካስፈለገ ስለ መጽሐፍ ቅዱስ ጸሐፊ ሌላ ጊዜ መነጋገር እንችላለን። ነገር ግን ቅድም ስትል አንተ ማነው ኦሜጋ? አንተ ወደዛ ገባኸው። አንተ ራስህ በመንፈስ ቅዱስ ምሪት ነው የጻፉት አልከኝ። ወደዛ ወደ ጽሕፈቱ ገባህ። ያ ነገር ግን ጥያቄ አሳየኝ ስላልክ ነው። እሺ አይ በቃ ኢየሱስ ክርስቶስ ያስተማራቸው ትምህርቶች አሉ። እሱ ባስተማረው ትምህርት ውስጥ አንድም ቦታ ላይ እኔ ቃል ነኝ ብሎ አልተናገረም፣ ወይንም እኔ እግዚአብሔር ቃል ነኝ ብሎ አልተናገረም። የእርሱ ትምህርት አይደለም ይሄ። አይደለማ ክርስቶስ በዚህ መጽሐፍ ላይ ከተጻፈ ሌሎች ብዙ ነገሮች እንዳደረገ መጽሐፍ ቅዱስ ራሱ ተናግሯል። ኢየሱስ ክርስቶስ በ3 ዓመት የሰራትን በሙሉ መጽሐፍ ቅዱስ ላይ እናገኛለን ማለት አይደለም። ይሄ ታወቀ ነው። ወደ መጀመሪያ ጥያቄ ልመልስ ግን ከይቅርታ ጋር ቅድም ታውቁት ነው ኢየሱስ ክርስቶስ አንተ ቦታ ላይ እኔ ቃል ነኝ ወይንም እኔ እግዚአብሔር ቃል ነኝ ብሎ የተናገረበት ቦታ የለም። ይሄንን ጭንቅላታችሁ ውስጥ አድርጉት። ተመምሮቻችን ጠይቋቸው። አንድ አይደለም። እሺ ቆይ እንደዛ እኮ ካልከኝ ወንድም ይቅርታ፣ መጽሐፍ ቅዱስን እኮ ኢየሱስ ክርስቶስ እኮ አልጻፈውም፣ በስጋ ባለበት ጊዜ ላይ አልጻፈውም። ነገር ግን በሱ መንፈስ መሪነት እሱ ያስተማራቸውን ትምህርት ነው የጻፉት እንጂ ከራሳቸው አንዳች አመንጭተው አይደለም የጻፉት። እሱ ካስተማራቸው የቱ ጋር ነው እንደሱ ብሎ ያስተማረው ነው አሁን ጥያቄው። መጽሐፍ ቅዱስ ላይ እንደሱ ብሎ ያስተማረበት ቦታ የለም። እሱ ከተናገራቸው ሌላ ምንም ነገር እንዳልተናገሩ ግን ብዙ ጊዜ በመጽሐፍ ቅዱስ ላይ ተናግረዋል። በክርስቶስ ትምህርት የማይኖር ለእርሱ አምላክ የለውም፣ አብ ወልድ መንፈስ ቅዱስ የሉትም። የክርስቶስ ትምህርት እያለ ይገልጸዋል። የሰጠኸኝንም ቃል ሰጥቻችኋለሁ ብሎ ክርስቶስ ተናግሯል። የሰጠው ንግግር ከንግግሮቹ መካከል ግን እኔ ቃል ነኝ የሚል ቃል በፍጹም የለም። እኔ አምላክ ቃል ነኝ ብሎ ተናግሮ የማያውቅ እኮ መጽሐፍ ቅዱስ ላይ ያልተጻፉ በጣም በርካታ ነገሮች እንዳደረገ ራሱ መጽሐፍ ቅዱስ ይናገራል እያልኩ እኮ ነው። ደግሞ እንደገና እንዳልተናገረ የተለያዩ ናቸው። አሁን ስለ ንግግሩ ነው እየጠየኩኝ ያለሁት። ኦሜጋ ክርስቶስ የትኛውም ቦታ ላይ
እኔ ቃል ነኝ ወይንም እኔ እግዚአብሔር ቃል ነኝ ብሎ የተናገረበት ቦታ የለም፣ አይገኝም መጽሐፍ ቅዱስ ላይ ነው። ፈልገህ ማምጣት ትችላለህ። ፈልጋ እንደዛ ይቅርታ፣ ግን ወደ እንትኑ ከሄድን ቁርአንም ላይ ሁሉ ነገር ተጽፎ አለ የሚል ነገር የለም። በእናንተም በእኛም በኩል ደግሞ ሁሉ ነገር ተጽፎ አለ የሚል ነገር የለም አይደለ? ለምሳሌ ምን ስለ አምላክ አላህ Subhanahu Wa Ta'ala ባህሪያቶች ራሱ ይነግረናል። ክርስቶስ ግን ስለ ራሱ ባህሪ ራሱ አልተናገረም እያለ አይ መጽሐፍ ቅዱስ ላይ አሁን ያልተጻፉ በጣም በርካታ ነገሮች አሉ። እነዛ ነገሮች አልተጻፉ ማለት ግን አልተደረጉ ማለት አይደለም። ግልጽ ነው። አሁን ለምሳሌ ስለ ማርያም ስለ ሞቷ አልተናገረም ማለት ግን አልሞተችም ማለት አይደለም። አሁን ስለሱ መናገር አይጠበቅም እኮ ዳዊት ሞቷል፣ አብርሃም ይስሐቅ ሞቷል የሚል ባይገኝ መጽሐፍ ቅዱስ ላይ አልሞቱም። ይሄ የማያስኬድ ሎጂክ ነው። አሁን ስለ አምላክ ነው እያወራን ያለ ነው። ኦሜጋ አሁን የአምላክን ባህሪ እያነሳው ያዳምጥ። ኦሜጋ አሁን የማይገናኝ ያገናኘህ ነው። ቃል የሚለው የአምላክነት መገለጫ ነው። ቀላል አረስታ አይደለም። ስለ ማርያም ስለምናምን ወረደ ብላ እንትን የምትለው ቃል የሚለው የአምላክ መገለጫና ባህሪ ከሆነ ይሄን መገለጫውና ባህሪውን የክርስቶስ ባህሪ ነው ከተባለ አምላክ ነው ከተባለ እርሱ ይሄን ባህሪውን ተናግሯል ወይ? እኔ ቃል ነኝ ብሏል ወይ? እኔ እግዚአብሔር ቃል ነኝ ብሏል ወይ? አላለም በፍጹም። ወደ ቁርአን ስታመጣ ጊዜህን ጥያቄ ልክ እንዲሁ አምላክ አላህ ስለ ራሱ ባህሪያቶች ራሱ ተናግሯል ወይ? አዎ በደንብ አድርጎ ራሱ ነው የነገረን በቁርአን ላይ ገብቷል። እርሱ ምን እንደሆነ በቁርአን ላይ ተናግሮናል። ነገር ግን ክርስቶስ የአምላክነት ባህሪ ያለው ብላችሁ የምታስቡት ይሄን የአምላክነት ባህሪ ቃል የሚለውን ቃልነቱን አንዲት ቦታ ላይ ተናግሮ አያውቅም። እግዚአብሔር ቃል ነኝ አላለም፣ ቃል ነኝ አላለም በፍጹም። ይህ እኮ የሚታይ ግልጽ የሆነ ነገር ስለሆነ ነው። አንዳንዴ እኮ ውሸትን ለመደበቅ ስትል እኮ ነው ቃላት የምታበዛው። አሁን ለምሳሌ ማለት ነው ይቅርታ፣ አሁን ለምሳሌ እናት አባትን ታውቃቸዋለህ አይደል? እናት አባትንን ብለው ነግረውሃል። ለምን ይነግሩሃል? የሚታይ እውነታ ነው። አምላክ እንደሆነም ግልጽ ስለሆነ አምላክ ነኝ ብሎ መናገር አይጠበቅበትም። ምንድነው ግልጽ ያደረገልህ አምላክነቱን? እስኪ ንገረኝ። በሚሰራው ድንቅ ስራዎች፣ በሚያደርጋቸው ከቃሉ በሚወጣው ቃል ከሚሰራቸው ድንቅ ስራዎች አንዱን ግለጽልኝ፣ የአምላክነቱን መገለጫ ነው። በጣም ጥሩ። ለምሳሌ በራሱ ስልጣን ከሞት የተነሳ አንድም ፍጡር የለም። ይህ ለአምላክነቱ ከበቂ በላይ ማሳያ ነው። ሙስሊሞች እንደማትቀበሉ ታውቃለህ፣ ሞቷል ተነስቷል የሚለውን ነገር ግን በመጽሐፍ ቅዱስ ላይ ተጽፏል። ሙታንን ማስነሳት የምን ባህሪ? ይሄን ተአምር ነው አይደል? ሙታንን ማስነሳቱ ክርስቶስ ይሄንን ማን ነው ያደረገለት? በራሱ ስልጣን ነው ያደረገው፣ ወይንም ደግሞ እግዚአብሔር ያደረገው ነው። ልክ ነው። እሺ፣ ስለዚህ አምላክ ነው የሚያደርግለት፣ በእርሱ በኩል አምላክ ነው ያደረገለት። ማስረጃ ርስተህ እራሱ አይደለም ያደረገው እንዴ? ቃል እግዚአብሔር ነው ይላል እኮ። ቃሉ እግዚአብሔር እስከሆነ ድረስ ራሱ ነው ያደረገው ማለት ነው። ግልጽ ነው። አሁን ወደ ቃል ተመለሰ እንደገና። ያያችሁት አይደለ? ቀድም ወደ ድርጊቱ ልሂድ ብለኸኝ አላስከድኩህም? ካደረገው ድርጊት መካከል ሙታን ማስነሳቱን አልክ። ወደዛ ስንሄድ ጊዜ እንደገና ቃል እግዚአብሔር ብሎ መጣ። ስለዚህ እነዚያን ሁሉ ሲያደርግለት የነበረው አምላኩ ነው በእርሱ በኩል በክርስቶስ በኩል። ማስረጃ ልስጥህ። ክርስቶስ አንዲት ከራሱ ያደረገው ነገር የለም። ወደ ድርጊቱ ስንመጣ ድርጊቱ የአምላክነቱን መገለጫ ይገልጻል ብሎ ነው አይደለ? ድርጊቴ ሁሉ ከኔ አይደለም ባለ ክርስቶስ ራሱ ይመሰክር አምላክን ያደረገው አለ። እሱኛውን አንድምታውን ከፍተህ ማሳየት የምችል ከሆነ ማየት እንችላለን። መዝገበ ሃይማኖት የሚለው አፕሊኬሽን ካለ የክርስቶስን ቃል በቃል የክርስቶስን ንግግር ነው የምሰጥህ እኔ። አይ እኮ ንግግር ምናምን አይደለም። ክርስቶስ ራሱ የተናገረው ኢየሱስ ራሱ የተናገረው አትቀበለው? ዳይሬክት የጻፈው ትርጓሜ ያስፈልገዋል እንጂ በደረቁማ እንዴት ያስኬዳል? አይሆንም እኮ በደረቁ አይደለም ክርስቶስ ራሱ ያስተማረው ትምህርት። ስለዚህ አትቀበለውም። የክርስቶስ ትምህርት በደረቁ አያስኬደኝም እያለ ነው። አሁን ለምሳሌ አይደለም አሁን በአረብኛ ነው አይደል ቁርአን ያለው? አንብብና ተረዳ ብትሎ ያልተማረን ሰው እንዴት ነው የሚያደርገው? ተርጉምልኝ ይላል አይደል? መጽሐፍ ማስረጃ ነው። ስለ ኢየሱስ ክርስቶስ ድርጊት ልታወራና ነበር እንዴ? ተውከው በቃ እሱን ወደ ቁርአን ገባ አይደለም። ትርጉም ያስፈልገዋል ሁሉ ነገር። መጽሐፍ ቅዱስም ቢሆን ትርጉም ያስፈልገዋል። የትኛው ትርጉም የሚያስፈልገው? ለምሳሌ ይቅርታ ተቆራርጠን ተመለስክ። ኔትወርክ ይቆራረጣል። እሺ፣ ለማንኛውም ኢየሱስ ክርስቶስ ሲያደርግ የነበረው በራሱ ስልጣን ነው ያለን ስህተት ነው። አንደኛ ቃል በቃል ኢየሱስ ክርስቶስ ስልጣን ተሰጥቶት ነው። ማስረጃ ልስጥህ ወይ ላውጣልህ ወይ እያልኩህ ነው። የራሱ ስልጣን የለውም፣ ተሰጥቶት ነው። ማስረጃ ላሳየህ ነው አሁን። እሺ፣ ስልጣኑ ተሰጥቶት ነው። አንድምታውን ካመጣልኝ በደንብ እቀበላለሁ፣ ችግር የለውም።
እና መሰጠህን ጥቅስ አንተ የምትፈልገውን አንድምታ በቃ ቃል በቃል ኢየሱስ ክርስቶስ በክርስቶስ እየተሟገትኩት መጽሐፍ ቅዱስ ላይ ክርስቶስ እኔ ስልጣን ተሰጥቶኝ ነው እያለ ተሰጥቶኝ ነው ለሚለው አንድም ተሰጠኝ ተመልከቱ። ስልጣን ተሰጠኝ የሚለው ቃል በቃል ያሳያችሁ ነው። ችግር የለውም። በማቴዎስ ወንጌል ላይ በርካታ ቦታ ላይ እንደዛ ብሏል። ችግር የለውም። አይዋ ያውና ኢየሱስ ክርስቶስ ምን አለ? ኢየሱስም ቀረበና እንዲህ ብሎ ተናገራቸው፣ ስልጣን ሁሉ በሰማይና በምድር ተሰጠኝ። አላሁ አክበር። ተሰጠኝ ሲል ጊዜ ሰጫለ ተሰጫለ። ስልጣንን የሰጠው ማን ነው? ተሰጪው ማን ነው? ምን ተሰጠ? እሺ ሰጪው ማን ነው? እሺ እኮ ንገረኝ አንተ። ያው የተሰጠው ማን ነው? እዚህ ጋር ተሰጠኝ አለ። የተሰጠው ማን ነው? ስልጣን ክርስቶስ። ስልጣን የተሰጠው ማን ነው? አይዋ ስለዚህ ኢየሱስ ክርስቶስ ስልጣን ተሰጥቶት ነው ማለት ነው። አላሁ አክበር። ማን የሰጠው የሚለውን ንገረኛ። እሱ ራሱ ተሰጠኝ አለ። ስለዚህ የተሰጠ ነው ስልጣኑ የሚለውን አሁን ጨረስን። ቅድምም ብሎ ነበር የትህትና ንግግር አለመሆኑን በምን ማረጋገጥ ይቻላል? የትህትና ንግግር ነው አላለም ኢየሱስ ክርስቶስ። ያን ያረጋግጠው። አይ እንዴ እንደዛ ካለማ ምኑን ትህትና ሆነ? የትህትና ስራ ሰርተ ይሄ እኮ ትህትና ነው ካልክማ ምኑን ትህትና ሆነ? በይነም ትህትና ነገር የሚባል ነገር የለም ወገናችን፣ ራሳችሁን አትሸውዱ። የትህትና ንግግር ነው አለ። የትህትና ንግግር ነው ቢኔቱ ጋር ነው አይልም። እንደሱ ቃል በቃል ኢየሱስ ክርስቶስ ስልጣን በሰማይና በምድር ሁሉ ተሰጠኝ አለ። ስልጣን ተሰጥቶት እንደሆነ ቃል በቃል ራሱ ተናገረ። እንኳን ንግግሩ ይቅርና ተግባሩ ለራሱ እኮ የትህትና ህይወት ነበር አይደል? ክርስቶስ እንኳን ንግግሩ ይቅርና በትህትና የማደርገው ነገር አለ። አተንትና ራስህን አታጭበርብር። ስልጣን ተሰጥቶት ነው ሙታን ሲያስነሳ የነበረው ተአምር ሲያደርግ የነበረ። ይሄን ቃል በቃል ራሱ ተናግሯል። አሁን ተአምራቱን ሁሉ ሲያደርግለት የነበረው ማምላኩ እንደሆነ የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ እግዚአብሔር በኢየሱስ ክርስቶስ በኩል ድንቅና ተአምራትን አደረገለት ይላል። እነዚያ ሁሉ ድንቅና ተአምራት የክርስቶስ አይደሉም፣ ከራሱ አንዳችን ያደርግ የአምላኩ ነው። ይሄን ይመስላል። ጃ አለ የጌታ ሰው እሱ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እንዴት ነህ? አልሐምዱሊላህ። እንዴት ነህ አንተ? ኢድ ሙባረክ ብያለሁ በድጋሚ። እንኳን ያደረከን እንኳን አደረሰን። እሺ ጃ ኦሜጋ ይሰማል። ጃ ከላይ ያለው ልጅ ላስተዋውቃችሁ። አውሩ ጃ ትንሽ አውራ። ኦሜጋ ረጋ ያለ ነው። እሺ አንዳንዴ ላለመረዳት እንትን ሐሰን ይቅርታ ሐሰን ወይ እንትን ያኛውን ግን በደንብ አልመለስክልኝም። የትኛው እንትን ይሄ ፍጡር እኔ አሁን ለምሳሌ ቃልም እግዚአብሔር ነው ይላል አይደለ? ቃል ፍጡርነቱ የሚያመለክት ነው ብለኸኛል አይደለ? ፍጡር እኔ መልስልሃለሁ ነው የተባለለት አለ። እሺ ችግር የለም። አንተ ምን መልስልሃለሁ? ችግር ይዱስ ችግር። እሺ ጥሩ ይበልስልሃል። አብራራቸው እንትን ብለው አውሩ። እግዚአብሔር ፍቅር ነው ይላል። እግዚአብሔር ፍቅር የሚባል እግዚአብሔር አለ ማለት አይደለም። እግዚአብሔር ኃያል ይባላል። ታራላችሁ የከተሉ ባረከላሁ ፊክ። እሺ ኦሜጋ በድጋሚ ሰላም ላንተው። ሰላም ይያለው። ትንሽ የሚረብሽ ድምጽ አለ። ድምጹን ለማስተካከል ሞክር። ያ ጀማ ታፕታፕ አድርጉ። እሺ ታፕታፕ ኮፒ ሊንክ አድርጉ ሁላችሁ። ኢንሻአላህ እንቀጥላለን። ቅድም ስታወሩ የኢየሱስ ክርስቶስ ስጋ ፍጡር ነው ስትሉ ሰምቻለሁ አይደል? አልተሳሳትኩ። ስጋ ከፍጡር የተገኘ ነው። ኦኬ ፍጡር ነው ወይስ ከፍጡር የተገኘ? ከፍጡር የተገኘ ነው። ኦኬ ፍጡር አይደለም። እንዲህ ነው ተብሎ በግልጽ የተቀመጠ ነገር የለም። ወይንም ደግሞ አስቀድሞ አምላክ ነበር ያ ስጋ የሚል ነገርም የለም። ነገር ግን የሰው ልጅ ስጋ ተነስቷል። ያኛው የነሳው ስጋ ግን ከፍጡር የተገኘ ነው። ኦኬ የነሳው ስጋ የማን ስጋ ነው? የሰው ልጅ ስጋ ነው እኮ። የሰው ልጅ ስጋ ነው። የምን አይደለም ያልኩ። የምን ካልኩ ከሰው ትለኛል። ከማን ነው ስጋውን የወሰደው? የእናቱን ስም ነው የፈለከው? አልገባኝም ጥያቄ። ለዛ ነው ስጋውን ከማን ነው የወሰደው? የሰው ስጋ እንደወሰደ አውቃለሁ፣ ግን ስጋውን ከማን ነው የወሰደው? ከድንግል ማርያም። ኦኬ እሺ። ስለዚህ አሁን ስጋው ፍጡር ይሁን አይሁን አታውቅም ማለት ነው። በግልጽ የተጻፈ ነገር የለም ምን ያልኩት እንጂ ምንድነው? አንተ ሃይማኖት ምንድነው?
ኦርቶዶክስ ነኝ እኮ ስጋው ፍጡር እኮ ነው ታዲያ። ፍጡርና ፈጣሪ እኮ ፍጡር ነው ስጋው። እሺ ችግር የለውም ቀጥል። በሱ ማን የፈጠረው? እግዚአብሔር ነው። ያው በአዳም በኩል ያው ፈጥሯል። ድጋሚ ሲፈጥር ግን አይኖርም። ያው በአዳም በኩል በመፈጠሩ ያለን ስጋው እኮ እግዚአብሔር የቱ? አብ ወልድ መንፈስ ቅዱስ። እስቲ አብ ወልድ መንፈስ ቅዱስ ፈጠሩት የሚል ማስረጃ እስቲ ከባይብል። እኔ አብ እንደፈጠረው ነው የማውቀው። ማስረጃ ከፈለክ እሰጥሃለሁ። አብ ፈጠረ የሚል እንትን በዘፍጥረት ላይ ካገኘ ያሳየኛል። ችግር የለውም። ዘፍጥረት ላይ እግዚአብሔር አብ ብቻ ፈጠረ የሚል ካለ ታሳየኛል። ኖ አይደለም። ዘፍጥረት ላይ ሲሆን ላይክ በብሉይ ኪዳንም በአዲስ ኪዳንም የኢየሱስ ክርስቶስን ስጋ እንትና እንደፈጠረው አብ እንደፈጠረው ማስረጃ እሰጥሃለሁ። እሺ ይቅርታ ተቆራርጦ ነው የተመለሰ አልሰማሁም። ከብሉይ ኪዳንም ከአዲስ ኪዳንም የኢየሱስ ክርስቶስን ስጋ እግዚአብሔር እንደፈጠረው እሰጥሃለሁ ማስረጃ። እግዚአብሔር አብ ብቻ የሚል ግን እሰጥሃለሁ። እሺ ችግር የለም። እሺ ጥሩ። ከቻልክ የሆነ ዝም ያለ ቦታ ለመቀመጥ ሞክር። እሺ የሚረብሽ ድምጽ ስላለ አሁን ይስተካከላል። ይቅርታ እንግዲህ ምን ታደርጋለህ? እስከዛ ችግር የለም። እሺ ይታያል። ይሄው እሺ አንዴ ይሄው ይታያል። ይሄው ትንቢተ ኢሳይያስ ምዕራፍ 49 ቁጥር 5 ላይ አሁንም በእግዚአብሔር ፊት ከብሬ ያለሁና አምላኬ ጉልበት ሆኖኛልና ያዕቆብን ወደ እርሱ እንድመልስ እስራኤልን ወደ እርሱ እንድሰበስብ ባሪያ ሆኖ ዘንድ ከማኅፀን ጀምሮ የፈጠረኝ እግዚአብሔር እንዲህ ይላል አለ። ይሄ ኢየሱስ ክርስቶስ እንደተናገረ ሰራኝ የሚለው ማን ነው? ፈጠረኝ የሚለው ማን ነው? ያው ፈጠረኝ የሚለው እሺ እንግዲህ ሙሉን ሐሳቡን ድንገት አነብና አረዳዋለሁ። ኢየሱስ ክርስቶስ ነው እኮ። ኢየሱስ ምን አለ? አብን ፈጠረኝ አለው። አብ እኮ የሚል የለውም ወንድሜ እኮ። ተፈጠርኩ የሚለው ማን ነው? አሳያለሁ ነበር ያልከኝ እኮ። ተፈጠርኩ የሚለው ማን ነው? ኢየሱስ ክርስቶስ ነው። ከዛ ተፈጠርኩ ካለ ይሄኛው ኢየሱስ ክርስቶስ ነው ወይስ እግዚአብሔር ነው? እግዚአብሔር ነው እንጂ እግዚአብሔር አብ አይልም ነው የኔ ሐሳብ። እሺ ችግር የለውም። ስለዚህ እዚህ ጋር እግዚአብሔር የተባለው ኢየሱስ አይደለም። ኢየሱስ ተፈጠርኩ እያለ ነው። ኢየሱስ ደግሞ እዚህ ጋር ተፈጠርኩ እያለ እዚህ ጋር እግዚአብሔርን ፈጠርከኝ እያለው ነው። እንዴት ነው የምትረዳኝ? የለበሰውን ስጋ ራሱ እግዚአብሔር ያው ከእግዚአብሔር መካከል አንዱ አካል ነው አይደለ? ስለዚህ ያው እሱ የታወቀ ነው። ወልድ ኢየሱስ ክርስቶስ ራሱ እንደፈጠረም ያሳይ ነው። አለ ምን ችግር አለው? አይ ፈጠረኝ የሚለው ኢየሱስ እኮ ነው። እዚህ ጋር ፈጠረኝ ይላል። የለበሰውን ስጋ የፈጠረው ማን ነው? እግዚአብሔር ነው። ልክ ነው እኮ። ፈጠረኝ እያለ ያለው ማን ነው? ኢየሱስ ክርስቶስ የለበሰው ስጋ ፍጡር መሆኑን የሚያሳይ ነው እኮ። ፈጠረኝ እያለ ያለው ማን ነው? እዚህ ጋር ኢየሱስ ክርስቶስ እኮ። ኢየሱስ ክርስቶስ ፈጠረኝ ካለ ታዲያ እሱ እንዴት ነው ሊፈጥረው የሚችለው? ሌላም ማስረጃ ጨምርልሃለሁ። ምንም ጥያቄ ግልጽ አልሆነልኝም። ታሳይኛለህ ካስፈለገ ሌላ ጥቅስ ልጨምርልህ። እሺ ዕብራውያን ምዕራፍ 10 ቁጥር 4 ላይ የላምና የፍየል ደም ኃጢአት ሊያስተሰርይ አልቻለም። ስለዚህ ደግሞ ወደ ዓለም በሚመጣበት ጊዜ እንዲህ አለ፣ መስዋዕትና ቁርባን አልወደደም፣ ስጋን ግን አለበስከኝ እንጂ ይላል። አለበስከኝ እያለ ያለው ማን ነው? እግዚአብሔር ነው ያለበሰው። ስጋን አለበሰኝ። ስጋ ግን ፍጡር ነው። ቀደም የተናገረው ፈጠረልኝ እያለ የተናገረው ይሄኛው ስጋ እኮ። ገባኝ። እዚህ ጋር ያለበሰው ማን ነው? ራሱን የለበሰው ወይስ ያለበሰው አካል አለ?
አካል ግን ወልድ ራሱ ነው። ምን አልከኝ? እግዚአብሔር እንዳለበሰው ይናገራል። ልክ ነው። ነገር ግን ወልድ ነው። ስለዚህ ራሱ ያለበሰው ማለት ነው። እሺ አንተ እግዚአብሔርን አምላኬ ብለህ ትጠራዋለህ? አምላኬ ብዬ እጠራዋለሁ። ልክ ነው። ለምንድን ነው አምላኬ ብለህ የምትጠራው? አመልከው ዘንድ ስላዘዘኝ ነው። እንድታመልከው ስላዘዘክ ብቻ ነው አምላኬ የምትለው ወይስ? አምላክ ማለት እኮ ገዢ ማለት ነው አይደል? ገዢ ስለሆነ ነው። ኢየሱስ ለምንድን ነው አምላኬ የሚለው አሉ? የለበሰውን ስጋ ያው የፈጠረ እሱ እንደሆነ ጠይቅ። የራሱን የፈጠረው አላልከኝም? እንደው እሺ እንትን ወይ ውሻዋ አንተ ሚዩት አድርግላትና ወይ ውሻዋ ትወያይ። ይረብሻል በጣም ድምፁ። አስተካክልና ድምፁን እንቀጥላለን። እንዴት ናችሁ? ሰላም ክርስቶስ ሰላማችሁ ይብዛ ባላችሁበት። ሰላም ሶል እንዴት ነህ? እንኳን ደህና መጣክ። እሺ ኢድ ሙባረክ፣ እንኳን አደረሳችሁ። እናመሰግናለን። እንኳን ደህና መጣክ። የሚረብሽ ድምፅ አለ፣ ለማስተካከል ሞክር። የኔ ኧረ የለም ያው ቤታችን አስፋልት ዳር ስለሆነ። እሺ የትኛው ቤተ እምነት ነህ? ኦርቶዶክስ። ኦኬ በአሁን ሰዓት እግዚአብሔር ማለት ነው ትክክለኛ የሰው እጅ አለው ብለህ ታምናለህ? እግዚአብሔር ልክ እንደኔና እንዳንተ አይነት እጅ አለው ብለህ ታምናለህ? በአሁን ሰዓት ማለት አልገባኝም። እጅ አለ ከአንተ? ጥያቄ ምንድን ነው? እኮ ልጠይቅህ፣ እጅ አለ አምስት ጣት ያለው እጅ አለ ከአንተ? ከአስፓልቱ ዳር ለመውጣት ሞክር። አይመችም፣ የሚረብሽ ድምፅ አለ። እሺ መኪና ገጨን አልገጨን ብለን እንትን ተሳቀቅን። እሺ ቅድም ምን አለን? እንደዚህ ታዝንልኛለህ? እንደ ነብይ ታዝናለህ እንዴ? ለካ ያው ነብዩን ብትተዋቸው ከኔ ጋር ጨርስ። አራዳ ባትሆን እኔ ፋራ ስለው የነብይን አይደለ እንደ ይዘህ የመጣ ቋምን ነው እንትን አልክ፣ ተናደሃል። ምን ነው አጠፉ እንዴ? ኧረ እኔ አልናደድም። እኔ አንተ ገደል ለገባና ሲወል ለምትገባ እኔ ምን አገባኝ? ሶል እሺ ወይ እንዴት ነህ ሙሱ? ሰላም ነው ሙሱ? ደህና ነህ? ኧረ ኢድ ሙባረክ ብያለሁ። ደህና ነህ የአገሬ ልጅ? በስነ ስርዓት አውሩ እሺ ሶል። እሺ አብሽር። አይ እሱ እኮ አነጋገሩ ታውቃለህ። ምንም እንትን ነው ለጨዋታ ይሆናል። በጣም ተጫዋች ነው፣ ጨዋታ ይወዳልና ለዛ ይሆናል። በስነ ስርዓት አውሩ፣ ተወያዩ። እሺ ችግር የለውም። እሺ የሚረብሽ ነገር ካለ የሚረብሽ ድምፅ አለን ያልኩህ እሱ ጫጫታ ምራቅ አለ። ግን ወዴት ነው? ቤት ለቅጫለሁ። ታንግት ቤት እኮ ታዲያ እንዴት እንደማመጣለን? ጫጫታ ስላለ ይረብሻል። አሁን አሪፍ እና ለዛ ነው እንጂ እኔ ሌላ ነገር አስቤ አይደለም። እሺ ኧረ ምንም ችግር የለም። አብሽር። ወሎዬ ነኝ፣ ከሁሉም ጋር ተፋቅሬ የምኖር ሰው ነኝ። እኔ ደግሞ ሰቆጣ ነኝ። በቃ ከጅብ ጋር ሁላ የምንኖር ሰዎች ነን። ችግር የለም፣ እንግባባለን። ሰቆጣ ነህ? ኧረ ተው ስልጤና አንተ ስልጤ አይደለም። እሺ አሁን ወደ ጥያቄያችን እንግባ። እስኪ አንድ ጥያቄ እኔ ልጠይቅህ። ቅድም እየተሰማኝ አልነበረም ነበረ። እኔ ልጠይቅህና ትጠይቀኛለህ። ችግር የለም። እሺ የኔ ሐሳብ ይቅር ስለ ሁላችንም ጥያቄ አንተም አሁን ለምሳሌ ስለኔ ክርስትናና ይቅር ካልከኝ እኔ እኮ ይቅር ካልከኝ እጠየቃለሁ። ችግር የለም። የኔ አሁን ምንድነው ገባትና ምንድነው ጥያቄ ካለ እኔ መጀመሪያ ጠይቅህና ጠይቅሽ። እሺ አሁን አንተ አላህ ብለህ የምታምነው አላህ ማለት ምንድነው? አላህ ማለት ምን ማለት ነው? ማለት አላህ ምንድነው ነው ወይስ ምን ማለት ነው? አላህ ምንድነው? አዎ አላህ አምላክ ነው።
አላህ አምላክ ነው። ግን አላህ አምላክ እንዳልሆነ እኔ እረዳለሁ፣ አውቃለሁ። ጥያቄ ነው ወይስ ሙግት ነው ያዝከው? አይ ሙግት ሳይሆን እኔ የመጣልኝን አላህ ስልህ አምላክ እንዳላደለ ነው የማውቀው። ጥያቄ ነው የጠየከኝ ወይስ ሐሳብን ልታቀርብ ነው የፈለግከው? ጥያቄ አሁን እሱ ጥያቄ አይደለም፣ ሐሳብ ነው ያቀረብከው። ጥያቄ ከሆነ ጠይቅ ልመልስልክ፣ ሐሳብ ከሆነ ደግሞ እኔ ላውራ እንዴ? አንዴ ቆይ፣ አንዴ ብቻ መልእክት ነው አንዴ እያወራን ነው። ወደ ጠላ ቤትነት እንዳይቀየር ባንዴ እየተደማመጥን። እሺ ቀጥል ሶል። አይ ስለ የሆነ ጓደኛ ነበረና ሙስሊም ጓደኛ ማለት እና እሱ ቅርብ ጊዜ ነበርና አብረን በጣም እንዋደዳለንና ጥያቄ ነው አሁንም ወይስ ሐሳብ ነው? አላህ እንትን አይደለም፣ አምላክ አይደለም። እኔ እስከ ዛሬ ነበርና አላህ ተብዬ ነው እኔም ደግሞ እግዚአብሔር ቆይ በቃ እንደዛ ሊልቻ እኔ ደግሞ ብታያልኩ ኦርቶዶክስ ነበርኩኝ። ኦርቶዶክስ ነበርኩኝ። እግዚአብሔር የሚባል አምላክ የለም ብዬ አጥቼ ነው የወጣው። ያሳከኝ ነው ማለት ነሲብሁ ለእግዚአብሔር ምናምን ብለን እየዘመርን ነበር። ከዛ እግዚአብሔርን አጣነውና ትተነው ወጣ። ጃዬ ሳልን ነው ወይ ሙደኛ እንመማር ጊዜያችንን ሰውተን ስለመጣን ያው ከነዚህ ጋር ብትወያይ ከሰይጣን ጋር ብትወያይ ምን ጥቅም ታገኛለህ አንተዬ? እንዴ የተራ ነገር ይጠይቅ ምን ታሞልጭ በመጣው ነው ልማር ነው ጃዬ በቃ ለጎዳና ሆኗል። አስፋልት ዳር ነበረ፣ በቃ ፈቀቅ አድርጌዋለሁ። እዛው ቁጭ ይበል እንዴ። ጥያቄ ልጠይቅ ይላል፣ ሐሳብ ይሰጣል። እንዴት ነህ ሳልኖር ጃዬ? ሁላችሁም ሙስሊም ወንድሞቼ እንኳን አደረሳችሁ ብያለሁኝ። ተክቢር ብለናልና ቅድም ያወጣውን ጥቅስ ብትመልሰው ደስ ይለኛል ፈቃደኛ ከሆንክ። የቅድሙን እሺ እንጨርስና እንመጣለን። የኢሳይያስ ነው ወይስ ዕብራውያን? ዕብራውያን ላይ መተህ ያልከውን። ኦኬ ዕብራውያን እንሄድበታለን፣ ችግር የለውም። ይጨርሱና እንቀጥላለን። አንተ ግን ባለፈው የጠየቁኝ መልስ ይዘህ መጣክ። ያረጃዬ እኔ አንተ ጠይቀኸኝ ያልመለስኩልህ አለ። አንተ ነህ እንጂ ለኔ ያልመለስክልኝ። እንዴ አንተ ጠይቃለሁ ብለህ አይደል እንዴ? ሁለት ጥያቄ ሰጥቼክ ነበረ። በል ያዝሽ። ምንም ጥያቄው እኮ ይኸውልህ የኛ አስተምሮ እኔ ብስት የቤተ ክርስቲያኗ አስተምሮ አለ። ያው ታውቀዋለህ አንተም እና የመጽሐፍ መምህሩን ጠየኩኝ እኮ ነገር ያለው ለአንተ መለስኩልና ተጠራጥሬ ጠየኩኝ። አው አምላክን ይወልዳል ተብሏል። ደግሞ ልክ ነኝ። ደግሞ የኩነት ትምህርቶች ላይ ነው እዛ ጋር ያለና ያንተ ጥያቄዎች ደግሞ የታወቁ ስለሆኑ ያን ያህል ከባድ አይደሉምና ምንድነው የጠየቁት ጥያቄ? አምላክ የወለደው ራሱን ነው ወይስ ሌላ አምላክ ነው ያልከኝ? በቃ ይሄን ጥያቄ እስቲ መልስልኝ። አልተጻፈም እንዴ ታዲያ አታውቁም? አይ አንተንም አሁን ጥያቄ ብጠይቅህ አልተጻፈም ነው የምትለኝ እንጂ አየህ ካልክ ብጠይቅህ ጠይቀኝ። ዛሬ ጠይቀኝ፣ ችግር የለውም ጠይቀኝ። እሺ አላህ አይን አለው አይደል የሚባል በእስልምና ነው እንትን የተጻፈ ነገር የለም እኔ እስከማውቀው ማለት ነው። በቃ ጨረስን ማለት ግን ያያል እኮ የተጻፈ ያያል ጭንቅላት አለው ብለህ ይታመናል ጃዬ እኮ አይደለም። አሁን ምን መሰለክማ እኔ አሁን የጠየቁት ጥያቄ አሁን ያያል እሱማ አላህ ያያል ልጆቹን ያያል እንዴ ያያል ሲባል ግን እንደኔና እንዳንተ እይታ የተገደበ አይደለም። እይታው ማለት የመለኮት እይታ ይረዳል። እናንተ ትክክል ያላህ አይን አለ ወይም አላህ እጅ ያለው ስንል እንደኔና እንዳንተ የተወሰነ እጅ ይሄ ጎንበስ ቀና እጅ ላለው አይደለም። ምክንያቱም ኢብሊስ ወይ በሁለት እጅ ለፈጠርኳቸው ለምን አትሰግድም ብሎ ስለተናገረ መፍጠርን ያሳያል። ክንዱን ላከ ስንል ደግሞ እንዴት ነው እነዚህ እንረዳለን እናንተ። ነገር ግን ስፔሲፊካሊ የምጠይቅህ አንተ አላህ ጭንቅላት አለው ወይ ነው የምልህ። አይን አለው እጆች አሉት ጭንቅላት አለው። እሺ አሁን ምን መሰለህ ባለፈው ምን ነገርኩክማ ይችን የተጻፈ ነገር የለም። እኛ ምን እናገር ነገር የለም። ያንተና የኔ ልዩነቱ ምን መሰለህማ
የወለደው ማን እንደሆነ የተወለደው ማን እንደሆነ እናውቃለን። የወለደው አብ ነው፣ የተወለደው ወልድ ነው አይደል? አብ ራሱን ወልዷል እንዴ? ነገርኩ እኮ ስለ ወይ ግን ወለደው ስንል እንዴት ነው የምትረዳው አንተ? አብ ወለደው ወጣ ወይ ተገኘ? አናሎጂካሊ ነው ነው አይደል? ወጣ ወይ ተገኘ ነው። አሁን እኔ ያልኩክ አሁን ምን ላይ ደርሰናል? ቆይ አምላክ አምላክን ወልዷል ተባብለን ተስማምተናል። የወለደው አምላክ አብ ነው፣ የተወለደው ደግሞ ወልድ ነው። አብ ራሱን ወልዷል። ያይ ይሄንን ደግሞ መጀመሪያ ሁነቶች ላይ ነው የምንናገር። እኔ አንድ ደቂቃ ፍቀድልኝ ስለምወድ እና ካልሆነ ዛሬ ጀለብዬ ያልቀበል ዛሬ አስረዳ ችግር የለም። እሺ አመሰግናለሁ። ምንድነው እኛ ስንል በደንብ የምታውቀውን ነገር ነው የምነግርህ። አብ ልብ ነው እንላለን በእኛ፣ ወልድ ደግሞ ቃል ነው፣ መንፈስ ቅዱስ ደግሞ ሕይወት እስትንፋስ ነው። ይኸውልህ ይችን ምድር ካለመኖር ወደ መኖር ሲያመጡ አብ በራሱ ልብነት አስቦ በወልድ ቃልነት ተናግሮ መንፈስ ቅዱስ ደግሞ በመንፈስ ቅዱስ ሕይወትነት ተንቀሳቅሶ ኑሮ ይቺ ምድር ተፈጠረች እንላለን። ወልድም ደግሞ ፈጣሪ ነው ስንል በአብ ልብ ነው የሚያስብ፣ በራሱ በወልድ ቃልነት ይናገራል፣ በመንፈስ ቅዱስ ደግሞ ሕያው እስትንፋስነት ደግሞ ይኖራል። ይቺ ምድር ተፈጠረ እንላለን። መንፈስ ቅዱስ ደግሞ ይቺን ምድር ካለ መኖር ወደ መኖር ሲያመጣ በአብ ልብነት ያስባል፣ በወልድ ቃልነት ይናገራል፣ በራሱ ሕይወትነት እስትንፋስነት ኑሮ ይቺን ምድር ፈጠረ እንላለን። ምን ማለት ነው? ጠቅለል ስናደርገው አብ ለወልድና ለመንፈስ ቅዱስ ልባቸው ሲሆን መንፈስ ቅዱስ ደግሞ ለአብና ለወልድ ሕይወታቸው ነው። ወልድም ደግሞ ለአብና ለወልድ ለራሱም ደግሞ ቃል ነው። በፍጥረት ደረጃ ስንልኛ መለያየት፣ መነጣጠል፣ የባህሪ ልዩነት የለም። አንድ ባህሪ አለ፣ አንድ አምላክ አለ። ነገር ግን አንድ አምላክ በሶስት ማንነት ተገለጠ እንላለን። ለዚህ ደግሞ ጠቅለል ያለ ነገር ከፈለክ ሃይማኖተ አበው 100 ቁጥር 1 ላይ ዘርዘር አድርጎ ይተነትንልናል። ጃዬ ሃይማኖተ አበው ካለ እሺ ችግር ገብቶኛል። ሐሳቡ ነው የማውቀው ነው። አሁን ግን እኔ የጠየቅኩህ አብ አምላክ ነው፣ አምላክን ወልዷል። ራሱን ነው የወለደው አብ። መለስኩልህ እኮ ይሄንን ነው እኮ ገባኝ። አንተን ሐሳብማ ገባው። ምን መሰለህ አምላክ ነው እንዳለ ያልከኝ አምላክ ማለት ነው አይደለ? ከአብ ሰርጻ ሕይወትነት ማለት ነው። አዎ በአብ ልብነት ያስባሉ፣ በወልድ ቃልነት ይናገራሉ፣ በመንፈስ ቅዱስ እስትንፋስነት ያው ናቸው። እሺ አብ ያለ ወልድና ያለ መንፈስ ቅዱስ የሰራበት ወይም የፈጠረበት ዘመን አለ? የለም። እሺ ወልድስ ያለ አብ ያለ መንፈስ ቅዱስ የሰራበት ለብቻው አለ? ያው እንደናንተ እምነት የለም። እንደኛ እምነት ሳይሆን እንደምናስተምረው የኛን አስተምሮ እኮ ነው የምነግርህ እኔ እኮ እንደምታስተምሩት ገባኝ። ቆይ ስለዚህ በመፍጠር ይለያያሉ? እኔ ያው ይለያያሉ ብዬ አምናለሁ። እሺ ተለይተው የፈጠሩበትን አሳየን። የኢየሱስ ክርስቶስ ሥጋ አብ ወይም ወልድ ብቻውን ፈጥሮ ያስተማረበትን ወይ ሃይማኖተ አበው ይዛል አይደለ? ሃይማኖተ አበው እኔ እሱ መጽሐፍ ቢኖረኝ አሪፍ ነበረ። እሱ ላይ ምን ይላል መሰለህ? እገዛልሃለሁ። ዙምባቤ ይርቃሃላ። ኧረ ጃዬን እልክልሃለሁ። እግዚአብሔር ዙምባቤን ያሉት አላልኩም እንዴ? አንተ ደግሞ ዙምባቤ ነው። ኧረ ውሰደኝ ሲጃ ዙምባቤ በእናትህ። ኧረ እንደው ውሰደኝ በእናትህ እኮ ስለምና ወስዳለሁ። ችግር የለውም። አሁንና ወደ ትምህርቱ እኛም ታግለን ነው ሲያቀተን የሰለምነው እና እሺ አሁን አንድ ጥያቄ ልጠይቅ። ያንተ ጥያቄ ሁሉ የቆይ ልንገር ኸይር ካንተ የሆነ ቄሱን ጠይቅ ስለ ስላሴ አልመለሱልም። በነገራችን ላይ ሁሉም ቄስ ሁሉም እኩል ዕውቀት አለው ማለት አይደለም። አንዳንድ አባቶች ለጸሎት ብቻ ይቆሙ አሉ። ሁሉም እንደው የመሰረተ ክርስቶስን አመስጥረው የስነ መለኮቱን አያውቁትም። በነገራችን ላይ አሁን ኢቭን ያንተን ያህል እኮ እንደዚህ ብታደናገሩ ብዙ የሚደናገሩ የክፍለ ሀገር ቄሶች አሉ። ኧረ እዚህ ራሱ ስንት ዓመት ጠይቄያለሁ። እዚህ ምን መጣው እኮ በጣም እዚህም መጥቼ ስንት አስተማሪዎችን ጠይቄያለሁ። አክቹሊ መጠየቅ እንዴት እንደሆነ ታውቃለህ? ሳልኖር እንትን ነው ከእስልምና ይልቅ ክርስትና ለኔ ይሻለኝ ነበር። ለምን ያደኩበት ነው። ገባ? ቤተሰቦቼ፣ ጓደኞቼ አብዛኞቹ እዛ ሃይማኖት ላይ ነው ያሉት። ገባ? እስልምና ልክ እኔ ስገባ ለኔ እንደ አዲስ ነው የሚሆነው። አዲስ ሰዎች ነው የምተዋወቀው፣ ከቤተሰብ ጋር እለያያለሁ። እና ክርስትና እውነት ቢሆንልኝ ደስ ይለኝ ነበር፣ ግን እውነት ካልሆነ ትወስናለህ።
ገባህ? እኔ በደንብ ጠይቄያለሁ። አሁን ወደ ፖይንቱ ስንመለስ ሃይማኖተ አበው ላይ ቅዱስ ቄርሎስ ምን ይላል መሰለህማ? ኢየሱስ ክርስቶስን በስጋ አብ ስለፈጠረው አምላኬ ይለዋል ይላል። ይህን ትስማማለህ? በሚገባ። ኦኬ። ኢየሱስ ክርስቶስን በስጋው ማን የፈጠረው? ይኸውልህ አሁን እዚህ ላይ በደንብ አድርገህ አዳምጠኝ። በመፍጠር ደረጃ አሁን እንግዲህ ብቻውን ፈጥሯል ነው ያልከኝ አይደለ? በመፍጠር ደረጃ አንድ ነገር ልንገርህ፣ በመፍጠር ደረጃ አይለያዩም። አሁን የፈጠረውን ስጋ አሁን ይሄ ቄርሎስ ያለው ስለ ስጋው ነው አይደለ? ስለለበሰው ስጋ ቄርሎስ የተናገረ። እሺ ስለ ስጋው። እሺ የሰው ልጅ የተፈጠረ መቼ ነው? የሰው ልጅ አዳም የተፈጠረው ያው ጥንት ነው፣ ያው በመጀመሪያው ማለት ነው። በቃ አለቀ። ኢየሱስ ደግሞ ከአብ ጋር ፍጥረቱን ሁሉ ይሰራ ነበር ወይስ አይሰራም ነበረ? እኮ እንደናንተ እምነት ይሰራ ነበር። እንደናንተ አይደለም ጃ የምትለኝ፣ እንደ መጽሐፍ ቅዱስ ነው የምትለኝ። አይ እንደ መጽሐፉማ እንደዛ ከዛ ሐሳብ ጋር የሚጋጩ ነገሮች አሉ። ልስጥክ ጃችን እንደው አላህ እንደው እኔ በጣም ነው የምወድ። በነገራችን ላይ ትንሽ ጠብቀኝ ቆይ ጃዬ መጽሐፈ ምሳወጣልናል። ዛሬማ የጌታያን ኃያልነት ለሙስሊም ወንድሞቼ ተናግሬ ነው የምሄድ። እሺ ግን ጥያቄውን ተውኮ በቃ መጽሐፈ ምሳሌ ላይ እንሂድ። ምንድን ነው የታውቁት? እየመጣን እኮ ነው እንዴ? እኔ እኮ ጃ ልመልስልህ ስል ታውቁት ትለኛለህ። ተው እንጂ ጃ። እሺ ቀጥል። መጽሐፈ ምሳሌ ምዕራፍ 8 ቁጥር 22። አውጣ እስቲ። እሺ ቆይ ላውጣልክ። ቪዲዮ እንዳትታይ አውጣው፣ ግለጥልኝ። አንተ እንዳትታይ ወጣት አትታይም መሰለኝ። ጥሩ ኒቃብ ለብሻለሁ እኔ። አብሽር እንዴ ወንድ ይለብሳል እንዴ? ኧረ ኦኬ ነው። አንተ ነው የምር አታርገው እንዴ? ምን ሆነ? አይሳ አውጣ ወይም ካልወጣው እኔ አነብልሃለሁ። ችግር የለውም እያወጣሁልህ ነው። እሺ መጽሐፈ ምሳሌ ምዕራፍ 8 ቁጥር 22። እሺ ላንብልህ። ቆይ ላኔ እግዚአብሔር የመንገዱ መጀመሪያ ተካተለኝ። አንተ እግዚአብሔር የመንገዱ መጀመሪያ አደረገኝ አለ። በቀድሞ ስራው የመጀመሪያ ከጥንት ከዘላለም ጀምሮ ተሾመው። ምድር ከመፈጠሯ አስቀድሞ ቀላያት ገና ሳይኖሩ እኔ ተወለደው አለ። የውሃ ምንጮቹ ገና ሳይፈልቁ ተራሮቹ ገና ሳይመሰረቱ ከኮረብቶቹ በፊት እኔ ተወለደው አለ። ምድሪቱንና ሜዳውን ገና ሳይፈጥር የመጀመሪያውም የዓለም አፈር ሰማዮችን በዘረጋ ጊዜ አብሬ ነበረው። በቀላያት ፊት ከበብን በደነገገ ጊዜ ደመናትንም በላይ ባዘጋጀ ጊዜ የቀላይትን ምንጮችን ባጸና ጊዜ ለባህርም ዳርቻን በወሰነ ጊዜ ውሃ ከትእዛዝ እንዳያልፍ የምድርን መሰረት በመሰረተ ጊዜ የዛን ጊዜ እኔ በእርሱ ዘንድ ዋና ሰራተኛ ነበረው። ዕለት ዕለት ደስ አሰኘው ነበረው። በፊቱም ሁልጊዜ ደስ ይለኝ ነበረሁ። ደስታዬም በምድሩ ተድላዬም በሰው ልጆቹ ነበረ አለ። እንግዲህ ቀላያትን እያንዳንዱ ደግሞ ሁሉ የዮሐንስ ወንጌል ምዕራፍ 1 ላይም ሁሉ በእርሱ ሆነ ያለ እርሱ አንድም የሆነ ነገር የለም አለ። ስለዚህ ቀላያትንም አብሮ የሰራ ሰማይን የዘረጋ ውሃዎችንም እንደየመጠናቸው ያደረገ ይህ ጌታ ኢየሱስ ክርስቶስ አብሮ በመፍጠር ደረጃ ነበረ። ይህ ማለት አዳምንም አብሮ ፈጥረዋል ማለት ነው ስንስማማ። ኦኬ አሁን አንተ ያነሳከው ሐሳብ አለ አይደለም? እሺ ያነሳከው ሐሳብ ላይ ምን አለ መሰለክማ? እግዚአብሔር ለስራው የመንገዱ መጀመሪያ አድርጎ ፈጠረኝ ይላል አይደል? አይልም? ይላል። ማን የፈጠረው? እግዚአብሔር ፈጠረኝ ይላል። ማን የፈጠረው? እግዚአብሔር ፈጠረኛ ኢየሱስን። ኦኬ ኢየሱስ ተፈጥሯል አልተፈጠረም? በምኑ? ያው እዚህ ጋር የመንገዱ መጀመሪያ አድርጎኝ ይላል እኮ። ምድር ሳይፈጠር አስቀድሞ ከዓለም በፊት ሰራኝ ይላል። እሺ አንድ ነገር ልንገርህ። ኢየሱስ ፍጡር ነው ካልክ ይሄን እንዴት እንደምንተረጉመው እኔ እነግርሃለሁ። እኔ እንዴት እንደፍሰራ አለው። ነገር ግን እስቲ ልንገረኝ፣ ሁሉም ነገር ያለሱ አንዳችም ነገር ካልተፈጠረ ከምን ተፈጠረ? እስቲ ለመፍጠር የሆነ ነገር መሆን አለበት። ከምን ተፈጠረ? አንዳችም ነገር እግዚአብሔር ስንት ቃል አለው? እግዚአብሔር ስንት ቃል አለው? ይኸው እንዴት እግዚአብሔር ስንት ቃል አለው ስትለኝ፣ እሺ አሁን ምን ይላል መሰለኝማ እዚህ ጋር
የመጽሐፍ እዚህ ላይ ጨረስን ጃዬ እዚህ ላይ አሁኑ ላይ ጨረስ አይደል? እናውራ። ቆይ ችግር እግዚአብሔር ስንት ቃል ነው ያለው? እግዚአብሔር ቃል ነው። አንድ ቃል ነው ያለው። ቃል እግዚአብሔር ቃል ነው። ኦኬ ኢየሱስ ክርስቶስ የእግዚአብሔር ቃል ነው? አዎ ቃሉ ነው። ስግው ቃል ይባላል። ኦኬ ንግግራዊ ቃል አለው? ስግው ቃል ነው። በወልድ ቃልነት ነው የሚፈጠርም የሚነገርም። እሺ እንትና እሺ አብ ያለ ወልድ ሲናገር ነበር። መረጃ ልስጥክ። ምን ብሎ ተናገረ? እስኪ አንተው የዕብራውያን አንዳንድ ላይ ሂድ። ዕብራውያን አንዳንድ ላይ በጣም ጥሩ። ምን አለ? ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረ በልጁ በዚህ ዘመን መጨረሻ ለኛ ተናገረ። እሱም ይሰማል። ማን ነበር ሲናገር የነበረው? እግዚአብሔር የቱ? እግዚአብሔር አብ። እዚህ ላይ የተናገረ እግዚአብሔር አብ ነው። ከዛ በአዲስ ኪዳን በማን ተናገረ? በልጁ። ኦኬ ብሉይ ኪዳን ላይ በልጁ ነበር ሲናገር የነበረው ወይስ በራሱ? እግዚአብሔር በአንድነቱ በአብነቱ በአምላክነቱ እኮ በማን ነበር ሲናገር የነበረው? እዚህ ጋር እኛ እኮ እምነታችን እኮ አንድ አምላክ በሶስት ማንነት ተገለጠ እኮ ነው የምንል። ኖ እዚህ ጋር አንድ ማንነት ነው አወራ የሚለን፣ አብ ብቻ ነው አወራ የሚለን። በነገራችን ላይ ጃዬ እኛ እስራኤልን ከግብጽ ያወጣው ማን ነው ብለን እኛ እኮ እስራኤልን ከግብጽ ያወጣው እግዚአብሔር ነው የምናምንኛ። ኖ እሱን አይደለም። እዚህ ጋር አብ ነው ሲናገር የነበረው ከጥንት ጀምሮ። ወልድ የለም፣ መንፈስ ቅዱስ የለም። ይሄው ጥቅሱ ነው የሚለው እንግዲህ። አብና ታዲያ እንግዲህ አብና ወልድ ላለም ነው እንዴት? አብ ከጥንት ጀምሮ ሁሉን እያለ እንዴት የለም? እንዴት ትላለህ አንተ? እንዴት የለም? እዚህ ጋር አብ ነው ሲናገር የነበረው፣ አብ ብቻ ነበር ሲናገር የነበረው ይላል ይሄ ጥቅስ። ይሄው ከጥንት ጀምሮ እግዚአብሔር በብዙ አይነት በብዙ ጎዳና ለአባቶቻችን በነቢያት ተናግሮ አረና ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ተናገረን አለ። በልጁ እየተናገረ ያለው እዚህ ጋር ማን ነው እኮ? በልጁ ተናገረ። ልጁ የላከው ልጁ እግዚአብሔር ወልድ እኮ ማን ነው የሚናገረው? አይ በማን ሲሆን ማን ነው የሚናገረው? ልጁ መጣ በልጁ በኩል እኮ። አይ ማን ነው የሚናገረው? በልጁ የሚናገረው ማን ነው? እግዚአብሔር አብ ነው የተናገረ። እዚህ ጋርስ ማን ነው የሚናገረው? እግዚአብሔር አብ። በቃ ይሄው ከጥንት ጀምሮ እግዚአብሔር አብ ብቻ ነበር ሲናገር የነበረው። ወልድ የለም፣ መንፈስ ቅዱስ የለም። አብ ነበር ሲናገር የነበረው። ይሄው ማስረጃ። ይኸውልህ ይሄ ልንገርህ፣ ይሄ አሁን ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ነቢያት ተናግሮ ሁሉን ወራሽ ባደረገው ነቢያትን ላከ መጀመሪያ። ያንን በመጨረሻው ግን ሁሉን ወራሽ ባደረገው በልጁ ለኛ ተናገረ። እርሱም የበኩሩ ነጸብራቅና የባህር ምሳሌ ሆኖ ሁሉን በስልጣኑ እየደገፈ እያለ እኮ ነው ጃዬ። ችግር የለው። እኔ አሁን ስለ ብሉይ ኪዳን ነው። ቁጥር 1 ላይ ነው ጥያቄ። ቁጥር 1 ላይ ሲናገር የነበረው አብ ወልድ መንፈስ ቅዱስ ነው ወይስ አብ ብቻ? ይሄ ሜታፎሪክ አገላለጽ እሱ ላይ የተናገረው አብ ነው። የሐዋርያት አንዳንድ ቦታ ላይ አብ ለብቻው የተናገራለ። ኖ ይሄ አይደለም። ከጥንት ጀምሮ በቃ በነቢያት አድሮ ሲናገር የነበረው አብ ነው አለን። ከዛ አዲስ ኪዳን ላይ ደግሞ ይሄ አብ በወልድ ተናገረን አለ። ይሄው የሚለው ጥቅሱ ይሄ ነው። አይካ አብ ብቻውን እየተናገረ ነበር እዚህ ጋር። ይሄው ጥቅስ እኛ የምናምነው ጃዬ የምታምኑትን አይደለም፣ መጽሐፍ ቅዱስ የሚለውን ነው እያወራ ያለው። መጽሐፍ ቅዱስ የሚለው ልንገር፣ መጽሐፍ ቅዱስም ኢየሱስ እኛ ለምሳሌ ሙሴን እንደ እስራኤላውያንን ከግብጽ ዋጣኛ እግዚአብሔር ስጉ ቃል ብሎ ነው የምናምንኛ። በቃ እሺ እሱን ተው፣ እምነታችሁን ተውና በቃ ና ወደዚህ። እሺ አይ ነው መጽሐፍ ነው ጃ ሰላም ናችሁ? ቆይ አንዴ ኢማ ጠላ ቤት እንዳይሆን እየተደማመጥን። እሺ ጣልቃ አትግቡ። አዎ ጊዜው የፍጥነት ነው፣ ለሚተኙበት አይሆንም። ቀጥል ሳለ ነው። አይ አይደለም ዮሐንስ ተረጋጋና እንጨርስና እናወራለን። አንተ የኔ መልስ አንድ መመለስ ከቻልክ አንተ ጀግና ነህ። አይ እኔ ጀግና መሆን አልፈልግም ሀቢቢ እኮ አዋቂ ነህ አንተ። አዋቂ ጠላ ቤት ነው ያልክ አይደል? አዋቂ መሆን አልፈልግም። ጨረስክ ዮሐንስ? ሚውት አታርግ። እሺ ምንድነው? ቆይ አንዴ ሳልኖር ምንድነው? ምን ፈልገህ? አንደኛ ስለ እምነታችሁ በጣም የራሳችሁን እምነት ጨርሳችሁ ነው እንደዚህ የሰውነት ላይ የምትሉት? አይደለም
ነብያችሁ ምድር ላይ ይኑር አይኑር የማይታወቅ ነው። ገጸ ባህሪ እንደሆነ ታውቃለህ? አይ እሱ ተሳስተሃል እኮ። አሁን ሀሳብ ነው ማውራት የፈለግከው? ጥያቄ መጠየቅ ነው የፈለግከው? ነብያችሁ ገጸ ባህሪ ነው። ገጸ ባህሪ በሆነ በአረብ ፖለቲካ ላይ አትከራከሩ። እሺ ማስረጃ ስጠኝሽ። ትልቁ ላይ አርጉ ማስረጃ። እሺ ጥሩ ነው። ስለ ሰና ማንስክሪፕት ታውቃለህ? ኖ አይ ማስረጃ እየከፈት። እሺ ሰና ማንስክሪፕት የሚባል አለ እኮ። ማስረጃ ከፈትና የጥንት የቁርአን ማንስክሪፕት ነው። ኖ አይደል? እኔ አላውቅም። ልታስተምረኝ አዳምጣ። የሱ ባይት ነው። ከዛ የሰና ማንስክሪፕት ካርበን ዴቲንግ ዮሐንስ እሺ ኢማ ምን መሰለህ፣ እያዳመጥኩ ነው። እኔ ላዳምጥክ ዝግጁ ነኝ። ሳልኖር ሚት ያደረኩት ለዛ ነው። አሁን ምን መሰለህ፣ አንተ የምታወራውን ነገር ጠቅላላ ከጨረስክ በኋላ ሁሱ ይጠይቀኛል። ከየት ነው ያመጣከው ይሄን የሰማከው ሲለኝ ዮሐንስ ብሎኝ ነው አይደለም? ገባካ? ማስረጃ ይለኛል። ስለዚህ ማስረጃ ክፈት። ምነግርህ ነገር ጊዜ ቴክኖሎጂ ነው። አንተ ባትጠቀምበት 640 ሰው አለ። እኔ ማወራው እኮ ማስረጃ ክፈት። ከማስወርድ ማስረጃ ክፈትና አውራ። ሰና ማንስክሪፕት ከ388 እስከ 535 የሚያሳያል። እሺ ሳልኖር ማይክን አንሳ። ካንተ ጋር እንቀጥል። እኔ ስንት አይነት ሰው እንዳለ እኮ ነው ግራ አሁን እኔ እንጃ። እሺ እንቀጥል። አሁን ይኸው እዚህ ላይ እንምጣ። ያኛውን እንትን ብለናል። እንትን መጽሐፈ ምሳሌ ምዕራፍ 8 ላይ እግዚአብሔር ለስራው የመንገዱ መጀመሪያ አድርጎ ፈጠረኝ ይላል። ፈጠረኝ እያለ ያለው ማን ነው? ቴንኪዩ። ይሄንን የፈጠረው ስጋውን የፈጠረው ማን ነው? ኖ ፈጠረኝ ነው እያለ ያለው ራሱን አግልሎ። ፈጠርን አይደለም ያለው ፈጠረኝ። ይኸው ፈጠርን ከሆነ ይማ ፈጠርን ከሆነ አንድ ላይ ነው ፈጠሩት። ይሄ ግን ፈጠረኝ ነው የሚለው። ፈጠረኝ። አይ የተፈጠረ አለ የፈጠረ አለ። የፈጠረው ማን ነው? እኮ ፈጠረኝ የሚለው ማን ነው? ኢየሱስን ማን የፈጠረው? እኛ ኢየሱስ ምንድነው የምንለው? እኛ ኢየሱስ ምን ፍጹም ሰው ፍጹም አምላክ ሆኖ ምንለው? እኛ ስና ፍጹም ሰውነት ፍጹም አምላክነት አለው። ችግር የለውም። ሰውነቱን ማን የፈጠረው? በመፍጠር ደረጃ ክብር አለ፣ አክባሪ አለ፣ ክብር መሆን አለ። በመፍጠር ኢየሱስ ክርስቶስ አብሮ ፈጥሯል። የፈጠረውን ስጋ ነው የተዋሃደ። ቆይማ ሳልኖር ይማልንጋርክ እዚህ ጋር ፈጣሪ አለ፣ ፍጡር አለ፣ ላይክ የተፈጠረው ነገር አለ። ከዛ ላይክ የተፈጠርኩ የሚለው አካል አለ። ገባ? ከዛ የተፈጠረው ነገር አለ። እዚህ ጋር ፈጠረ የተባለው ማን ነው? እሱ የመንገዱ መጀመሪያ አድርጎ ፈጠረኝ የሚል ፈጠረ የተባለው ማን ነው? እንዴ እኛ እኮ ፈጠረ የተባለው ማን ነው? ፈጠረ ያለው አብን ነው። እሺ ተፈጠርኩ የሚለው ማን ነው? ተፈጠርኩ የሚለው ማን ነው? ወልድ ነው። ስግው ቃል ለስጋ። ኦኬ ስጋውን አብ ነው የፈጠረው ወይስ ወልድ ነው የፈጠረው? በመፍጠር ደረጃ አብሮ ነው የፈጠረ። ቅድም አዳም። እሺ አሁን ስጋውን አብረው ነው የፈጠሩት የሚለውን ማስረጃ ደግሞ አንተ አሳየኝ። ጥቅስ ልክፈትልህ። ምን ፈጠረ ብለን አልተነጋገርንም እንዴ? ኖ አይ ይሄን ስጋ አንተ አብና ወልድ ስለመፍጠራቸው ሁሉ በእርሱ ሆነ ያለ እርሱ አንዳችም ያልሆነ የለም። የዮሐንስ ወንጌል ምዕራፍ 1 እኮ እዚህ ጋር ፈጠረ የሚለው አልተነጋገርንም እንዴ? በመፍጠር ደረጃ ቆይ በቃ ችግር የለውም። ላቅልልህ አልፈጠረም አልተባልንም። ኖ ላቅልልህ። ከዚህ ጋር ፈጠረኝ የሚለው እሺ እዚህ ጋር ፈጠረኝ የሚለው ቅድመ ዓለም ነው ድህረ ዓለም ነው? ፈጠረኝ የሚለው ኢየሱስ ክርስቶስ ስጋ የመለበሰው ስጋ ኖ ይሄ ስለ ቅድመ ዓለም ነው ስለ ድህረ ዓለም ነው የሚያወራው? ኖ ስለ ድህረ ዓለም ነው ስለ ቅድመ ዓለም ነው የሚያወራው? እሱን የሚያጠይቀው ኢየሱስ ሲያጠይቀው በለበሰውን ስጋ ለማሳየት ነው። እሱን ኖ እኔ ያልኩ ከዚህ ጋር ቅድመ ዓለም ነው ድህረ ዓለም ነው ፈጠረኝ እያለ ያለው? የተፈጠረ ስጋ አይደል? ከጥንት ጀምሮ በፈጠረው ስጋ ከጥንት ጀምሮ እሺ እናንብበው። እሺ ለሚወዱኝ ሀብትን
እከፍላቸው ዘንድ ቤተ መዛግብታቸውንም በመልካም ነገር ሞላ ዘንድ የሚሆነውን ነገር በየቀኑ በነገራቸው ከጥንት ጀምሮ የነበረው ቁጥር አስባለሁ አለ። እግዚአብሔር ለስራው የመንገዱ መጀመሪያ አድርጎ ፈጠረኝ፣ ምድር ሳይፈጠር አስቀድሞ ከዓለም በፊት ሰራኝ ይላል። የተፈጠረው ምድር ሳይፈጠር አስቀድሞ በፊት ነው ወይስ አይደለም? የሰው ልጅ በተፈጠረ ጊዜ ነው የተፈጠረ። አዳም ሲፈጠር ያቺ ስጋ ተፈጠረች። ምድር ሳይፈጠር በፊት ምድር ሳይፈጠር ከዓለም በፊት ሰራኝ ይላል። ይኸው ከዓለም በፊትማ ከምን ሰራው? ያለ እርሱ አንዳችም ያልሆነ ነገር የለማ። እዚህ ላይ ሁሉ ይኸው እዚህ ጋር መጽሐፉ ይላል። ይማ ላንብብልህ አንተ እንዳልከው አይደለም። እግዚአብሔር ለስራው የመንገዱ መጀመሪያ አድርጎ ፈጠረኝ፣ ምድርንም ሳይፈጠር አስቀድሞ ከዓለም በፊት ሰራኝ። ቀላያት ሳይፈጠሩ የውሃ ምንጮችም ሳይፈልቁ ተራሮች ሳይመሰረቱ ኮረብታም በፊት ወለደኝ ይላል። እግዚአብሔር ከሰማያት በታች የምታደርጋቸውን ሀገሮችና ዳርቻዎች ሳይፈጠር አለ። ይኸው ሳይፈጠር በፊት ነው ተፈጠርኩ ያለው መጀመሪያ። እሺ በጣም ጥሩ። እሺ አንተ እሱ ምን ይላል መሰለ? የዮሐንስ ወንጌል ደግሞ ምዕራፍ 1 ላይ እንሂድዛ አይደለም አስታርቀን ነው አምነድ ሁሉ በእርሱ ሆነ፣ ያለ እርሱ አንዳችም ያልሆነ ነገር የለም አለ። እሺ ከየት አምጥቶ ፈጠረው? የሆነ ነገር መኖር አለበት አይደል? ወደሱ ጋር እንሂድ እኮ ወደሱ ጋር እንሂድ ደግሞ አይሻልም? ሄድ ጃዬ ሄድ እንሂድ። እሺ ዮሐንስ ወንጌል ይሄው ምን ይላል? በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህ በመጀመሪያ በእግዚአብሔር ዘንድ ነበረ። ሁሉ በእርሱ ሆነ፣ ከሆነውስ አንዳችስ እንኳን ያለ እርሱ አልሆነም አለ። ሁሉም በእርሱ ሆነ የተባለው ማን ነው? በእግዚአብሔር ወልድ በቃል አማካኝነት። ኦኬ በእግዚአብሔር አይደለም የሆነው እንዴ? ቃሉ ነው አልተነጋገርንም? ቅድም ቃሉ ነው አላልኩም? መፍጠሪያው ነው አላልኩም እንዴ? ለብቻው የሚፈጥር ነገር የለም አላልኩም? ኦኬ ቃል ስጋ የሆነው በምንድን ነው? ቃል ስጋ ሆነ በምን? እንዴት በምን ማለት? አሁን ሁሉም ነገር በቃል ነው የሆነው አልከኝ። ቃል ደግሞ ስጋስ በምንድን ነው የሆነው? እንዴት በምን? ቃል ስጋ ሆነ እኮ በምንድን ነው የሆነው? እኮ በምንድን ነው የሆነው? እንዴት ነው ሂደቱ? እንዴት ነው ለማለት ነው? በምን አልገባኝም። ያውን ጥያቄ እንዴት በምን ስትለኝ ቃል ስጋ ሆነ። ቆይ እሺ በመጀመሪያ ቃል ነበር አለ። ቆይ ልንገርህ አይደለም በመጀመሪያ ቃል ነበር አለ ነው። ከላይ ነው ከላይ ነው። እሺ ላስረዳ። እግዚአብሔር ብርሃን ይሁን አለ፣ ብርሃን ሆነ አለ አይደለ? አዎ ብርሃን በምንድን ነው የሆነው? ይሁን አለ። በቃል የተፈጠረ አለ። የሰው ልጅ በእጅ የተሰራ ይሁን ነው። ቀጥታ ብርሃን የሆነው በምንድን ነው? በቃል ብርሃን ሆነ። በቃሽ። አሁን ስጋስ በምንድን ነው የሆነው? ምን የሆነ ስጋ የሆነ ነው። ስጋ የሆነው አዎ፣ ቃል ስጋ የሆነው በምንድን ነው? ቃል ስጋ ሆነ ስንል ቃል ስጋ ሆነ ማለት እንዴት ነው? አንተ ቃል እንዴት ነው ስጋ የሆነ? ቃል እኮ ስጋ አይደለም የሆነ እኮ ቃል ስጋ የሆነው በምንድን ነው? ቃል ተዋሃደ ነው። ቃል ተዋሃደ። ቃል ስጋ ሆነ ማለት ኦኬ እንጂ ቃል ስጋ አልሆነም። ኖ ሆኗል እንጂ ቃል ስጋ ሆነ። ያ ቃል ስግው ቃል ይሄን ላስረዳ። ስግው ቃል እግዚአብሔርነት ያለው ፈጣሪነት ያለው ስጋ ነበረ። ነገር ግን ሩቅ ብእሲ ሆነ፣ ግዙፍ የሆነ የሚጠማ የሚራብ የሚደክምን ስጋ ግን ገንዘቡ አደረገ። ቃል ስጋ ሆኗል አልሆነም? ቃልማ ስጋ ሆነ። ያ ቃል ስጋ ሆነ ስንል ስጋ ነው። ስጋን ተዋሃደ በምን ነው የሚባለው? ይሄ አልተጻፈም። ይሄ ኦኬ በቃል አይደለም የሆነው። እንዴት ነው የሆነ ሂደቱ? ኖ ቃል ስጋ የሆነው በቃል አይደለም፣ በተዋህዶ ነው እንጂ። አይ ሁሉም በቃል ሆነ አልከኝ እኮ። ያለ እርሱ አንዳችንም አልሆነም አልክ ሳልኖር። አዎ ያለ እርሱ አንዳችም የሆነ ነገር የለም። አዎ እኮ ታዲያ ቃል ስጋ የሆነው በቃል ነው። የለም መልስ። እንዴት በቃል ነው ስትል አለ። ሁሉም በቃል ነው ስትል መጽሐፉን እኮ እኮ ሁሉም ነገር በቃል ነው የሆነው አልከኝ እኮ። ሁሉም በእርሱ ከሆነ ቃል ስጋ የሆነው እኮ ቃል ስጋ የሆነው በቃል ነው። እሱን ደግሞ የሉቃስ ወንጌል ላይ ነው የምናገኘው። ምን ይላል ሉቃስ ወንጌል ላይ? ምዕራፍ 1 ስለ ጽንሰቱ ገብርኤል አበሰራት።
ከዛ በኋላ እንዴት ሆነ ሳይሆን እንዴት ሆነ ሳይሆን በምንድን ነው የሆነው? ቃል ስጋ የሆነው በምንድን ነው? ተዋሃደ። የፈጠረውን ስጋ ተዋሃደ። እሱ እኮ ግን ቃል ነው ስጋ የሆነው ወይስ ቃል ስጋ ነው የተዋሃደው? እንዴ ቃል ስጋን ተዋሃደ እንጂ ቃል ስጋ አልሆነም። ባለ እንጂ ጸጋ ነው ማለት እንደኔን ጨነቀ ይለሳ ወይኔ ስናፈጥር ጠብቃ ትገባለችና በቃ ቀውጢ ነው የምታረገው። እኔ ደግሞ በድመት ነው የምታወቀው። እኔ ጃኖ ትዝ የሚለኝ እንደዛ ስትል ሁሌ እንደዚህ ምግብ ይጠይቀኝ ነበር። የሚገርም አሁን እንደዚህ ህይወቱን ተለውጦ ምናምን አትይ ብዙ እነዚህ አረጋ ድምፅህን አስተማን። የምር ነው። አራው ቅድም በድመትኛ አላወራህም እንዴ? አሃ ገባኝ። ለካ ለዛ ነው። እና እያወራህ ነበር፣ የሆነ ነገር እየጠየቀህ ነበር ማለት ነው። ዛሬ ነቢ ደምሳሽ በኃይሉ መጥቶ ነበርና በድሮ ህይወቴ ምን ነበርኩ ምናምን ብሎ ጠይቆት ነበር። አይ ቲንክ እና ምን ነበር ካለ የድመት ድሬድ አለው። እኔ ማቃለው ምን እንዳለው ምንም ሲለው አላስታውስም። ድመት አስፈጥራት እያሉ ነው ሀቢቢ። ኧረ ታፍጥር አስጨነቀችን እኮ። ምንድነው ሳምባ ነው ድመቶች የሚበሉ ሳምባ ነው ይባላል። እስኪ የሳምባ ግዙላት አካውንትህን፣ ሙስሊም አካውንትህን ከታች ጻፍላቸው። የሷም አካውንት ካለ ከታች ጻፍላቸው። ሰልፍ ስፖንሰርድ ናት። ምንም አትፈልግም። አክቹሊ ተግባር ራሱ እኮ ትጫዋለች። ኧረ እባክህ እንዴ 3 ናቸው እና ኦልሞስት 4-5 በላቸው ከእንግዶች ጋር ብዙ ነው ድመቶች ያሉኝ። ቋሚ 3 ናቸው። ከውጭ የሚመጡ ደግሞ ምግብ ፈልገው ወደ 3 ምናምን አሉ። እና ስሁር ላይ ምናምን አላስጠጋም። ስሁር ላይ ምናምን ለምደው በቃ እኩል ከኛ እኩል ይነሳሉ ምናምን በቃ በስትክክል ይመጡና ምናምን ይበላሉ። እና ካመለጠ ምናምን ራሱ ይከሰክሱ ማለት ቆይ ኧረ ቆይ ከኛ እኩል ይነሳሉ እነሱ ይከሰክሱ ምናምን። ኧረ ቀውጢ ነው የሚያደርጉት። ለምን ልዘል ምናምን ካሰብክ ማለት ነው አይሰሙም። ምንድነው ጾም ልታስውለን ነው እንዴ ምናምን አይነት ነገር ነው የሚሉ። ድጾማ ማለት ነው። ድጾማ ደግሞ የድመት ጾመኞች ማህበር ድጾማ መሀል ያፈርሳል። መሀል ያፈርሳሉ እንጂ ጥሩ ስሁር ላይ ይበሉ ነበረ። በጣም ለምደውት እኩል ታውቃለህ። والله ሰዓቱን ያውቁታል። አይ ዶንት ኖ እንዴት እንደሚያውቁት አላውቅም። ግን ጀስት እቺ ያለች አይደል አሁን ከ10 ሰዓት እስከ 11 ሰዓት ያለችው ሰዓት እና ድምጻቸውን ትሰማለህ። ሳትነሳ ራሱ የሆነ ድምጻቸው ምናምን ትሰማለህ። የመጀመሪያ ሳምንት ግራ ተጋብተው ነበር እንዴ እነዚህ ሰዎች ምንድነው ያላስለመዱን ምናምን ነገር ብለው ስሁር ስንነሳ ከረመዳን በፊት አያውቁም እንደዛ ተነስተን ምናምን ነገር። ከዛ ስንጀምር ምናምን አረ እነዚህ ሰዎች ሩባቸው ነው ማለት ነው ምናምን ይላሉ። በውስጣቸው እንደዛ ነው የሚያስቡት የሚመስለኝ። አይጥ ያስቸግራል ሙስሊም ድመት የምታሳድግ ከሆነ ይላል። አረ የድመቶቹ ሃይማኖት ጃራማ ምንድነው ደግሞ ጃራማ ራበኝ ማህበር ነው። ራበኝ የሚል ነበር ያለ ሰው ቲክቶክ ላይ ስለተዝ ያለኝ ጃራማ ራበኝ ማህበር። ኧረ ተው ወላሂ የሚያዘጉን ይበቃናል። በየስክሮሉ ሻጣማ ድጣማ ቡጣማ እያሉ ማህበሮች በጣም እንዴ ክርስቲያኖች ካላችሁ ሪኩዌስት ላኩ። ገስት ላይ በቃ የላካችሁትን ዝም ብዬ እየጎተትኩ አንድ ባንድ ላስለፈልፋችሁ ነው። በቃ ምንም ማድረግ አልችልም። ሙስሊሞችም ማለት ነው። ፊራው ላለ ፊራ አለው ሙስሊም ነኝ እኮ እሺ ሙስሊም ነህ እንኳን ማሻአላህ አላህ ያጽና። እሺ ሰላምቴና እሺ አብሽሩ ነው እንዲሁ ለመማማር ነው እንዲሁ ልሰማችሁ ነው።
መርሃባ እሺ ሀቢቢ ግን ሜቢ ለኢንፎርሜሽን ያክል ማለት ነው ከታች ያላችሁም ሰዎች ምናምን ከታችም ይሰማል እሺ ሪኩዌስት ለጥያቄ ነው ብዙ ጊዜ የምንቀበለው ኦኬ አውርዱኝ በቃሽ በጣም አረ ችግር የለው አንተን አይደለም ሌሎቹን ነው አሽሙረኛ እያደረጉኝ እኮ ነው ሳስበው እሺ ኢናያ ሪከርድስ የለሽም የወረድሽ ነው ኢናያ እኔ እኮ እያንዳንዳችሁን ያስገባው በትልቁ ባስቀምጣችሁ ጥሩ ነበር ካሜራ ይከፈትባችኋል ብዬ ያሳዘናችሁኝ ነው ዜድ ገብተሻል ዜድ ወአለይኩም ሰላም ወራህመቱላሂ ወበረካቱ ድምጽሽን ትንሽ ከፍ አድርጊው እሺ አልሰማም አረ የኔማ ይሰማሻል ከድምጹን ጨመረችው የኔማ ይሰማል አሁን ትሰማያለሽ መርሃባ እሺ መርሃባ ጥያቄ አለኝ ከፈትዋ ውጭ ነው ያ ቁርአን ላይ ነበር እሺ ቀጥይ እሺ ጅብሪል ቁርአን ላይ ለምንድን ነው ሩህ እየተባለ የሚጠራው ማለት መላኩ ጅብሪል ከመላእክቶች ተለይቶ መንፈስ ወይ ደግሞ ሩህ ተብሎ የሚጠራው ለምንድን ነው ለክብር ነው አለ ልቅን ነው መንፈስ ተብሎ የሚጠራው ለክብር ነው አዎ ቁርአንም እኮ መንፈስ ተብሎ ይጠራል ቁርአንም መንፈስ ተብሎ ይጠራል ኢሳ አለይሂ ሰላምም እንደዛው ሩህ ሚንሁ ከአላህ ከሆኑ ሩሆች ከአላህ ከፈጠራቸው ሩሆች ውስጥ አንዱ የኢሳም ሩህ እንደሆነ ይነሳል ቁርአንም ሩህ ተብሎ ተጠርቷል ያው ለልቅና መንፈስ ተብሎ የተጠሩ አካላቶች አሉ ላይ ቁርአንን አካላቶች ስል ፐርሰኖች ማለት አይደለም ቁርአንን አካላቶች ስል ሌላ ጣጣ ውስጥ ነው የምታስገቡን ብቻ ከዛ አንፃር ሩሁል ቁድስ ተብሎ ቅዱሱ መንፈስ ተብሎ ጅብሪል አለይሂ ሰላም ይጣራል አይ አሁን ለምሳሌ በሱረቱል ቀድር ላይ ተነዘሉል መላኢከቱ ወሩሁ ይላል አይደል ከመላእክቶች ለይቶ እሱ ኑር ሲለው እሱ ነው ትንሽ ጥያቄ ሆነብኝ አውኩ እሱን እኮ ነው ለልቅናው ያልኩሽ እኮ እሱ ነው አሁን ለምሳሌ አላህ Subhanahu Wa Ta'ala 7 የሚደጋገሙ አንቀጾችንም ታላቁንም ቁርአን ሰጠንህ ይላል 7 ተብለው የተገለጹት ሱረቱል ፋቲሃ ነው ያ ማለት ሱረቱል ፋቲሃ ቁርአን አይደለም ማለት አይደለም የቁርአን ክፍል ነው ግን ለማላቅ ያው ኡሙል ቁርአን ተብላም ትጠራለች ሱረቱል ፋቲሃ ለማላቅም ደግሞ እንደዚሁ 7 የሚደጋገሙ አንቀጾችንና ቁርአኑን ሰጠንህ ይላል ስለዚህ የቁርአን ክፍል ቁርአን ሆኖ ሱረቱል ፋቲሃም ግን ክብሩ በጣም የላቀ ስለሆነ መልእክቱ በጣም ገራሚ መልእክት ያለው ምዕራፍ ስለሆነ ከዛ አንፃር ማለት ነው ሁለት ስያሜ ያላት ኡሙል ቁርአን ተብላ ትጠራለች እንዲሁም ደግሞ ለብቻም እና ቁርአንን በሚል መስተጻምር ለይቶ ያስቀምጠዋል ማለት ነው ሱረቱል ፋቲሃን እና ይሄ የተለመደ ነው በአላህ Subhanahu Wa Ta'ala አነጋገር ውስጥ ማለት ነው ገብቶሻል ወይስ ስለዚህ መንፈስ መባሉ ለክብር ነው አይ እኔ ጥያቄ ሆነብኝ ለምንድን ነው መሰለህ ለምሳሌ በሱራ 66 ከቁጥር 12 ላይ ስለ ሩህ ይጠይቁሃል ስለሷም ጥቂትን እንጂ ዕውቀት የለኝም እሷ ከጌታ የሆነች ነገር ነበራቸው ይላል አይደል አው ያ የሚያወራው ስለ ሰው ነፍስ ነው ሩህ ሲባል ምን አልሽኝ ነፍስ ሲባል ለምሳሌ አሁን ነፍስ ስንል ሩህንም ለማመልከት ይመጣል ማንነትንም ለማመልከት ይመጣል ቁርአን ላይ ነፍስ የሚለው ቃል ማለት ነው ሩህ የሚለውም ደግሞ እንደዛው ነው ሩህ ማለት በአጭሩ መንፈስ ማለት ነው የሰው ልጆች የተፈጠሩበት መንፈስ አለ ሁላችንም ላይክ ዓለሙ ሩህ የሚባል አለ ለምሳሌ የሩህ ዓለም ማለት ነው ዓለሙ ሩህ ምንድነው
የሰው ልጆች በስጋ ከመምጣታቸው በፊት ነፍሶቻቸው በጀማዓ ሆኖ ይኖሩበት የነበረ ዓለም ሩህ ተብሎ በሐዲስ ደረጃ ይጠራል። ያ የሩሆች ወይም ደግሞ የነፍሶች ዓለም ነው። ስለዚህ እዚህ ጋር የሳሉነከ አኒ ሩህ ሲል ከመንፈስም ተብሎ ነው የተጠቀሰው፣ ከሩህም ወይም ደግሞ ከነፍስ ብለንም ልንጠቅሰው እንችላለን። ከዛ ይጠይቁሃል ብሎ ያስቀመጠው ያ ስለ ጅብሪልም ስለ ቁርአንም ሳይሆን የሰው ልጆች ስለተፈጠሩበት ሩህ ነው የሚያወራ። ጀስት ኢንፋሲስ ለማድረግ አንተ ያልከው ላይ ቀጥታ ሀይ ጀስት አሁን የጠቀሰችው ላይ ለምን ተነጥሎ ይቀርባል ከተባለ ቁርአን ላይ እንደዚህ አይነት አገላለጾች የተለመዱ ናቸው። ለምሳሌ አንቺ ያወራሹ የቁርአን አንቀጽ ላይ እንደዚሁም የተለያዩ ቦታዎች ላይ አንድን ጥቅል ከሆነ ነገር ላይ ኻስ የሆነ ነገር ይወስዳል ቁርአን ብዙ ጊዜ ማለት ነው። ያ ማለት ፒኬ እንዳለው የአንድን ነገር ክብር ለማጉላት ሲፈለግ ጥቅል ከሆኑ ነገራቶች ኻስ የሆነ ነገር ውስን የሆነ ነገር ይወጣና ይጠቀሳል። ለምሳሌ አላህ Subhanahu Wa Ta'ala በተከበረው ቃሉ ላይ ሱረቱል በቀራ ላይ ምን ብሎ ይናገራል? ቁል መን ካነ ዐዱወን ሊጅብሪል ፈኢነሁ ነዘለሁ ዐላ ቀልቢከ ቢኢዝኒላሂ ሙሰዲቀን ሊማ በይነ የደይሂ ወሁደን ወቡሽራ ሊልሙእሚኒን ካለ በኋላ መን ካነ ዐዱወን ሊላህ ይላል። መን ካነ ዐዱወን ሊላሂ ወመላኢከቲሂ ለአላህ ጠላት የሆነ ለመላእክቶችም ይላል። ወመላኢከቲሂ ወሩሱሊሂ ይላል። ከዛ በኋላ ከመላእክቶች ውስጥ ደግሞ ኻስ ያደርግና ይነጥልና ማን ብሎ ያወጣል? ወጂብሪል ይላል ለጂብሪል፣ ወሚካኤል ለሚካኤልም። ስለዚህ መላእክቶች ናቸው። ግን ጥቅል ከሆነው አሁን እዚች ጋር ጥቅል የሆነው አገላለጹ ምንድነው? ወመላኢከቲሂ ነው፣ አለቀ። ወመላኢከቲሂ የሚለው ጅብሪልንም ሚካኤልንም ያጠቃላል። ነገር ግን ጥቅል ከሆነ መጠሪያ ኻስ አድርጎ ያወጣል አንዳንድ ጊዜ። ያ ማለት ከነዚህ ጥቅል ከሆኑ መጠሪያዎች ውስጥ ከሚገቡት ውስጥ እነዚህ ደግሞ ተብሎ በተለየ መልኩ ይወጣሉ። ስለዚህ አሁን በዚህ ጊዜ ማን ወጣ? ከመላእክቶች ውስጥ ተብሎ ምንም እንኳን መላእክት ቢሆኑም ጅብሪልና ሚካኤልን ነጥሎ አወጣ ቁርአን ማለት ነው። ስለዚህ እንደዚህ አይነት አጠቃቀሶች የተለመዱ ናቸው። ስለዚህ አሁን አንዳንድ ቦታዎች ላይ ምን ታገኛለሽ? ወመላኢከቲሂ ካለ በኋላ ጅብሪልን ደግሞ ነጥሎ ያወጣዋል። ስለዚህ መላእክቶችን ጠቀሰ፣ ጅብሪልን ደግሞ ነጥሎ ያወጣዋል። ስለዚህ በእንደነዚህ አይነት አገላለጽ መጠቀሙ ቁርአን የተለመደ ነው። አንድን ነገር ኢንፋሲስ ለማድረግ ስለዛ ነገር ክብርን በደንብ አጉልቶ ለመናገር ስለዛ ነገር በደንብ የተለየ ትኩረት እንድንሰጠው ለማድረግ ያንን ነገር ከጥቅላዩ አጠራሩ ንጥል ያደርግና ለብቻ ኻስ አድርጎ ይናገራል ማለት ነው። ስለዚህ ይሄኛው የተለመደ አጠራር ነው፣ በዚህ መልኩ መጠቀሙ ቁርአን ማለት ነው። ይሄኛው አይ ቲንክ አንደኛው ጥያቄ ስለሆነ ነው። ግልጽ ነው እህታችን? ያ ግልጽ ነው። አመሰግናለሁ። እሺ ሌላኛው ጥያቄ ደግሞ ይቻላል ሌላ ጥያቄ መጠየቅ? ትችላለሽ። በሱረት ተባ ቁጥር 6 ላይ ከላሙላህ የተባለው ቁርአን ነው አይደለም? ማለትም ከአጋሪዎች አንዱ ጥገኝና ቢጠይቅህ አስጠጋው ሀታ ይስማው ከላሙላህ የተባለው አዎ ቁርአንን ነው። ሙስሊም ቀጥለሽ ሀቢቢ። መርሐባ። እሺ አሁን በሱረት ማን ነው ያ በሱረት ኒሳ 171 ላይ ደግሞ ልክ እንደዚሁ ኢሳ ወከሊመቱሁ ወሩሁ ሚንሁ ተብሏል አይደል? ወከሊመቱሁ አልቀሃ ኢላ መርየም ወሩሁ ሚንሁ። ኦኬ አሁን እዚህ ጋር ሱረት ተውባ ላይ ያለውና ሱረት ኒሳ ላይ ያለው ከላሙላህ ሲል ኢሳ ያአላህ ያኔ ምንድነው ባህሪያዊ ቃሉ ነው ወይስ ምንድነው? አልገባኝ። ወደ መርየም የጣለው ቃሉ ሲባል ሳይሆን መጀመሪያ ላይ የተጠቀሰው ሐታ የስማዑ ከላመላህ የተባለው የአላህን ቃል ለመናገር ነው። ያ ማለት የአላህ ቃል የሆነ ቁርአን አለ አይደለ? ስለዚህ የአላህን ቃል እስከሚሰሙ ድረስ የሚለው ቀጥታ የሚመለከተው ቁርአንን ነው። ከዛ ውጭ ግን ያለው ግን የይሁንታ ቃል ነው። ሁለተኛው አንቀጽ ላይ ጠቀስሽው ማለት ነው። ስለዚህ የመጀመሪያው ቁርአንን ቀጥታ የሚመለከት ነው። ከዛ በኋላ ደግሞ ያለው የይሁንታን ቃልን የሚመለከት ነው ማለት ነው። አላህ Subhanahu Wa Ta'ala አንድን ነገር መፍጠርን በፈለገ ጊዜ ሁን ይላል አይደለ? ስለዚህ ሁን የሚለው ቃሉ አንድን ነገር ያስገኛል። አላህ አንድን ነገር እንዲሆን ከፈለገ ወይም እንዲሆን በሚፈልግበት ሰዓት ያንን ነገር ምን ብሎ ይሆን ምን ይለዋል? ሁን ይለዋል። ኩን
ከዛስ ፈየኩን ይሆናል። ይሄ የይሁንታ ቃል ነው። ይሁን የሚለው ቃሉ ነው ማለት ነው። ተግባባን አይደለ? እዛኛው ላይ ግን ያለው የመጀመሪያው አንቀጽ ላይ የጠቀሹ ላይ ግን ሐታ يسمعوا كلام الله የሚለው ግን የአላህን ቃል እስከሚሰሙ ድረስ ያለው ግን የአላህን ቃል ቁርአንን ለመወከል የገባ ነው ማለት ነው። ግልጽ ነው። ያ ግን አረብኛው ዘሴም ስለሆነብኝ ኦኬ አሁን ለምሳሌ ቁርአን ያላህ ቃል ነው ስንል በራሱ ምን ማለት ነው? ምን ማለት ነው ማለት ለምሳሌ አሁን በሱረቱ ጂኒ ላይ አለ አይደለ? ጂኒዎች የሚሉት ነገር ያኒ አስደና የቁርአንን ሰማን ይላሉ። ልክ እንደዚህም ደግሞ ቁጥር 3 ላይ ወአነሁ ተዓላ ጀድ ረቢና ማተኸዘ ሷሂበተን ወላ ወለድ ብለው የሚናገሩበት አለ። ነው የጌታችን ክብሩ ላቀ ልጅንም ሚስትንም አልያዘም። ይሄ አሁን የነሱ ንግግር ነው አይደለ? ታዲያ አላህ ቃል ነው ስንል ያኒ አላህ የነሱ ንግግር ለኛ ስለተረከልን ነው ወይስ ማለት እስኪ ግልጽ ታደርጉ። እሺ ቁርአን ላይ አላህ Subhanahu Wa Ta'ala በተከበሩ ቃሉ ላይ ብዙ አይነት ትምህርቶችን ያስተምረናል። ከዛ ውስጥ ስላለፈ ታሪክ፣ ስላለፈ ነገር፣ ስለተደረገ ነገር እርሱ ብቻ በሚያውቀው ዕውቀቱ በዒልሙል ገይብ ማለት ነው ይተርክልናል። ስላለፉ ነቢያቶች ምን እንዳደረጉ፣ ምን እንደተከሰተ፣ ህዝቦቻቸው ጋር የነበራቸው ኢንተራክሽን ምን እንደነበረ እኛ ስለማናቅ እርሱ ይተርክልናል። የሚተርክልን በራሱ ቃል ነው። ስለዚህ ቁርአን ላይ ከአላህ Subhanahu Wa Ta'ala ውጪ የሆነ ቃል አለ ወይ? ከሱ ንግግር ውጪ የሆነ ቃል አለ ወይ ከተባለ ኖ የለም። እርሱ የአላህ ቃል ብቻ። ነገር ግን አላህ Subhanahu Wa Ta'ala ያለፉ ህዝቦችን ሊሆን ይችላል ያለፈን ድርጊት ግን ይሄ ነገር በዚህ መልኩ ተከናውኖ ነበረ የሚለውን ግን ያሳውቀናል ለኛ። ለምሳሌ አንቺ የጠቀሽው ላይ ማለት ነው ጂኒዎች ቁርአንን በሰሙ ጊዜ እኛ በጣም አስደናቂ የሆነን ነገር ከሙሳ በኋላ የተወረደን ነገር ሰማን ብለው ተናግረዋል ብሎ አላህ Subhanahu Wa Ta'ala ለኛ ተረከልን፣ ለኛ አስተማረን ማለት ነው። ይሄ እነሱ ቃል ነው ወይ አይደለም? አላህ እነርሱ እንደዚህ ብለው ተናግረዋል ብሎ እኛን እያስተማረን ነው። ተግባባን አይደለ? እንደዚሁም ለምሳሌ ነቢያቶች ከህዝቦቻቸው ጋር የነበራቸውን ኮንቨርሴሽን ነቢያቶች እንደዚህ ብለው አስተምረዋል ብሎ አላህ ለኛ ነገረን። ስለ ሙሳ ሲናገር ፈርዖን ጋር ሄዶ ስለ እስራኤል ልጆች እንደዚህ አትቅጣቸው፣ እኔ ከጌታ ዘንድ የተላኩኝ መልእክተኛ ነኝ፣ በግልጽ የሆነ መልእክት ወይም ደግሞ በግልጽ የሆነ አያ ተአምር ወደ አንተ መጥቻለሁ ብሎ ለፊርዓውን እንደተናገረ እኛ እናቅም ነበር አላህ እስከሚያሳውቀን ድረስ። አላህ ደግሞ በቁርአኑ አሳወቀን ማለት ነው። ሙሳ እኮ እንደዚህ ነብይ ነበረ፣ በእርሱ ጊዜ የነበረ ፈርዖን ነበረ፣ እርሱም አማጭ ነበረ። አላህ እኛ ለሙሳ አያቶቻችንን ወይም ደግሞ ተአምራቶቻችንን ሰጠንና ወደ እርሱ ላክ ነው። እርሱም ህዝቦቹን እንዲያስጠነቅቅ ቀጥተኛውን መንገድ እንዲመሩ ወደ ላኢላሃ ኢላላህ እንዲመጡ አስተማረ እያለ አላህ ይተርክልናል፣ ያስተምረናል ማለት ነው። ይሄ አንደኛው ፓርት ነው። ሁለተኛው ነገር ደግሞ ነብዩ ሰለላሁ ዐለይሂ ወሰለምን ቀጥታ ትዕዛዝ የሚሰጥበትን ፓርት አለ። ቁል እያለ እንደዚህ ይበላቸው፣ እንደዚህ ይጠይቁሃል፣ እንዲህ ይበላቸው እያለ አላህ ቀጥታ ለነብዩ ሰለላሁ ዐለይሂ ወሰለምን ትዕዛዝን የሚሰጣቸውን ደግሞ በዛ መልኩ አለ። ቁል ያ አዩሃል ካፊሩን ለምሳሌ እንደዚህ የተባለ እንዲህ ይበላቸው አንተ ሙሐመድ ሆይ እያለ አላህ ቀጥተኛ የሆነ ትዕዛዝን ለነብዩ ሰለላሁ ዐለይሂ ወሰለም ይሰጣቸዋል ማለት ነው። ስለዚህ ቁርአን ላይ የተቀመጠው በጥቅሉ የአላህ Subhanahu Wa Ta'ala ቃል ነው። ልክ የሆነ ሰው ወይም የሆነ አካል ኢንትራፕት አድርጎ እዛ ውስጥ ገብቶ ከአላህ ቃል ከሆነ ውጪ የሆነ ነገር አናገኝም ቁርአን ላይ ማለት ነው። ቀጥታ ሙሉ ለሙሉ የአላህ Subhanahu Wa Ta'ala ቃል ነው ማለት ነው። ግልጽ ነው። ገብተኛል ግን ማለት ልጨምርልሽ ቆይ አንዴ ዜድ ባይዘው ቆንጆ ጥያቄ ነው የጠየቀችው። ከዚህ በፊት እኔ ጋም ጥያቄ የነበረ ነገር ነው። እሱ ምንድነው አላህ Subhanahu Wa Ta'ala እዛ ላይ ሲናገር ለምሳሌ ጂኒዎች እንዲያሉ እያለ ሲናገር ወይም ደግሞ ፊርዓውን እንደዚህ አለ እያለ ሲናገር የሰዎችን ንግግር ኮቴሽን አይደለም ወይ ያቀረበ ያለው? ኮቴሽን ማለት ልክ በትምህርተ ጥቅስ ውስጥ እንደሚቀመጠው ማለት ነው። ልክ ነቢያችን ሰለላሁ ዐለይሂ ወሰለም አላህ እንዲህ አለ ብለው ሐዲስ አልቁድስ ላይ እንደሚናገሩት
እንደዛ አይደለም ወይ ነው ሐሳቡ። ያ ማለት ንግግሩ የአላህ Subhanahu Wa Ta'ala ሳይሆን የፊርዓውን ነው፣ ተናጋሪው ግን አላህ ነው የሚል አይነት አንድምታ ነው ያለው ሐሳቡ ማለት ነው። እንደዛ ነው ዜድ። የአላህ Subhanahu Wa Ta'ala ሲናገርና የሰው ልጅ አንዱ ነገር ላይ ማለት ነው ኮታ አድርገው ሲናገሩ ወይም ደግሞ እገሌ እንዲህ ያለ ብለው ሲናገሩ ሁለቱ ልዩነት አለው። ለምን ሲባል የአላህ Subhanahu Wa Ta'ala ንግግር ሪቪሌሽን ነው። ሪቪሌሽን ማለት ግልጠተ መለኮት ነው አንድ። ሁለተኛ ቁርአን ተአምር ነው። የፊርዓውን ቃል አይደለም ተአምር። ኦኬ የፊርዓውን ቃል አይደለም ተአምር፣ ጅኒዎች የተናገሩት ነገር አይደለም ተአምር። ያንን አላህ Subhanahu Wa Ta'ala በአረብኛ ቋንቋ የተናገረበት መንገድ ነው ተአምር የሚያደርገው። ስለዚህ አላህ Subhanahu Wa Ta'ala የሰዎች የተናገሩትን ንግግር ኤግዛክት ኮቴሽን እንደሚባለው ቀጥታ ቃል በቃል ምናምን ሳይሆን እያመጣ ወይም ደግሞ እነሱ ጋር እንዳለው ማለት ነው እንደዛ ሳይሆን አምጥቶ አስቀምጦ ለኛ የሚነግረን የሚተርክልን ተአምራዊ በሚሆን መንገድ በራሱ የቃላት ምርጫዎች ማለት ነው። በራሱ የቃላት ምርጫዎች ሲባል ቁርአን አንቀጹ ተአምር ነው ስንል አያ ማለት ባጭሩ ተአምር ማለት ነው። ተአምር ምልክት ማለት ነው፣ አንቀጽ ማለት ኢቭን አይደለም። እያንዳንዱ አያ ልክ እንደ አያ ስንቀበል አላህ Subhanahu Wa Ta'ala ሊንጉስቲካል ሚራክል እንዲሆን አድርጎ ራሱ ሪቪሌሽን እንዲሆን አድርጎ ያወረደው ቃል ነው። የአላህ Subhanahu Wa Ta'ala ንግግር ነው፣ በራሱ ምርጫ ነው የተናገረው፣ የራሱ ቃላቶች ናቸው። ኖርማሊ ሐሳቡ ያስቀመጡት የነሱ ቢሆንም ግን የፍጡራንን ንግግር አላህ Subhanahu Wa Ta'ala ሪቪልድ አድርጎ ሲያወርደውና ሪቪሌሽን ሲሆን ወይም ግልጠተ መለኮት ሲሆን ያኔ የፍጡራን ቃልነቱ ይቀርና የአላህ Subhanahu Wa Ta'ala ቃል ይሆናል ማለት ነው። ፍጥረታት ግን ሪቪሌሽን ሪቪልድ አያደርጉም፣ ግልጠተ መለኮትን ወሂን አያወርዱም። የራሳቸው ሊባልላቸው አይችልም። ስለዚህ አላህ Subhanahu Wa Ta'ala የሰዎችን ንግግር በራሱ መንገድ ሲናገር ሲያስቀምጥ ሪቪልድ ሲያደርግ ግልጠተ መለኮት አድርጎ ሲያወርደውና ሰዎች የሌላ ሰዎችን ንግግር ሲናገሩ ሁለቱ የተለያየ ዲፊኒሽን ነው የሚኖረው። ገባሽ ዜድ? ካልገባሽ አልገባኝም የማለት መብት አለሽ። እኔ የምጣለው ጸጥታ ብቻ ነው። ያ ግን ምን መሰለህ ማለት ንግግሩ ወደኔ አይመለስም ወይ የሚል ነበር። ወይንስ ጅኒዎች እንደዛ ብለው ሲናገሩ ያኔ አላህ ስላሳወቃቸው ነው? አይደለም። የጅኒዎችን ንግግር አላህ Subhanahu Wa Ta'ala በራሱ አነጋገር ሪቪልድ አድርጎት ነው፣ ግልጠተ መለኮት ነው ያወረደው። ስለዚህ የአላህ ንግግር ነው እኮ። እነሱ እንዴት አወቁ ማለት እነሆ ጌታችን ላቀ ልጅን ሚስትን ማለት ሲሉ ይሄን ነገር እነሱ ከየት አምጥተው ተናገሩ? ከነቢያችን ሰለላሁ ዐለይሂ ወሰለም አስተምህሮ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሲሰግዱ ሰምተው አይደል እንደዛ ብለው የተናገሩት? ዜድ ከጧኢፍ በኋላ አይደል የነበረ ክስተት እኮ ነው ይሄ አላህ Subhanahu Wa Ta'ala ለነቢያችን ያወረደው። ያ ሱረቱል ጂን አስባብ ንዙል አለሰ እኮ ከጧኢፍ መልስ ጧኢፍ ላይ በተወገሩ ሰዓት ነቢያችን ሰለላሁ ዐለይሂ ወሰለም ከጧኢፍ መልስ ያን ውግራት ካስተናገዱ በኋላ ማለት ነው ቆመው በሚሰግዱ ቁርአንን በሚቀሩ ሰዓት ጅኒዎች ሰሟቸው። ጅኒዎች እኮ የሰሙትን ከነቢያችን ሰለላሁ ዐለይሂ ወሰለም የተማሩትን ነው እርስ በርስ ሲነጋገሩ አላህ Subhanahu Wa Ta'ala ደግሞ ያንን ንግግራቸውን ራእይ አድርጎ ለነቢያችን ሰለላሁ ዐለይሂ ወሰለም አሳወቃቸው። ቁል በል ኡሂየ ኢለየ አነሁ እስተመዐ ነፈሩ ሚነል ጅን ብሎ ከጅኒ ከሆኑ ጭፍሮች ንግግር ወደኔ እንደዚህ ሲል መጣ እያለ አላህ Subhanahu Wa Ta'ala በል ብሎ ይነግራቸዋል ማለት ነው። ነቢያችንም አልሰሟቸውም። ጅኒዎች ግን ነቢያችንን ሰለላሁ ዐለይሂ ወሰለም ሰምተው ነው። ለዛ ነው የጧኢፍን ህዝብ እንኳን ባያተርፉ ከዛ ከሱፐርናቹራል ከሆኑ ፍጥረታቶች ግን አማኞችን አገኙ በሰዓቱ ማለት ነው ነቢያችን ሰለላሁ ዐለይሂ ወሰለም። ያንን አላህ Subhanahu Wa Ta'ala ለነቢያችን ሰለላሁ ዐለይሂ ወሰለም አወረደላቸው። የሰሙት ከሳቸው ነው ትምህርቱን። አሁን ገባሽ?
ገባኝ። ግን እኔ የተረዳሁት እንዴት መሰለህ፣ አንድ ሰው የሆነ አሁን ለምሳሌ እኔ ሰምቼ ብናገር በእኔ ንግግር ውስጥ ያንተ መልእክት ነው አይደል እየተላለፈ ያለው። ስለዚህ አሁን ቅድም አሁን ያብራራሁት እሱ ነበረ። እኔ ለምሳሌ አንቺ የኔን ስትናገሪ ፍጡር የፍጡሩን ንግግር እየተናገረ ነው ያለው። ገባሽ? አንቺ የኔን ስትናገሪ ማለት ነው። ፍጡር የፍጡሩን ንግግር እየተናገረ ነው። ቆይ አንዴ ስሚኝና ከዛ ሐሳብሽን ትቀጥያለሽ። አላህ Subhanahu Wa Ta'ala ጂኒዎች እንዲህ አሉ ብሎ ሲናገር ግን ግልጠተ መለኮት እያወረደ ነው። አንደኛ ላይክ ቃል በቃል ቃላቶችን መርጦ ምናምን ከሆነማ ተአምሩ ራሱ ያላህ አይሆንም። አሁን የቁርአን ሊንጉስቲካል ሚራክል የሚባለው ወይም ደግሞ ቋንቋዊ ተአምር የሚባለው ተአምርም የአላህ Subhanahu Wa Ta'ala አይሆንም። ቋንቋውን ራሱ መርጦ ተአምር በሚሆንበት መንገድ ላይ አላህ Subhanahu Wa Ta'ala ግልጠተ መለኮት ነው ያወረደው። ለዛ ነው ሙሉ በሙሉ የአላህ ቃል የሚባለው ማለት ነው። እኮ ስለዚህ አሁን ጂኒዎች ያሉትን ነገር አላህ ለኛ ስለተረከልን ተረክቱን ነው አይደል ያላህ ቃል የምንለው። ባጭሩ የነቢያቶችን ማስተምሮ ኢሳ እንደዛ አለ፣ ሙሳ እንደዛ አለ እያለ አሁንም በቁርአን ላይ ይናገራል አይደል? ይሄን ተረክቱን ነው አይደል ቁርአን ወይ ደግሞ ያላህ ቃል የምንለው። ንግግሩም ተናጋሪውም አላህ Subhanahu Wa Ta'ala ነው። ቋንቋውም ቃላቱም የሱ የራሱ ምርጫ ነው። ሪቪልድ ነው ያደረገው ወይም ደግሞ ሪቪሌሽን ግልጠተ መለኮት ነው ያወረደው። ስለዚህ ሁሉም ነገሩ የአላህ Subhanahu Wa Ta'ala ነው። አላህ አሉ ብሎ የነገረን ንግግር ነው። ያ ማለት ግን እነሱ ያሉት ቃል በቃል እሱ ባስቀመጠው ልክ ነው ማለት አይደለም። እንዴት ማለት? አሁን ቅድም ያልኩሽ የነበረው ይሄንን ፓርት ነው። ቅድም ሳብራራልሽ የነበረው ቁርአን ለምሳሌ ሙሳ አለይሂ ሰላም እንዲህ አለ። ለምሳሌ ፊርዓውን አነ ረብኩሙል አዕላ። ፊርዓውን እኮ አረብኛ ተናጋሪም አይደለም ከመሰረቱ ዜድ። ያሱማ ልክ ነው። ሁሉም ነቢያቶች እንትን ተናጋሪ ናቸው ማለት አይደለም። ፊርዓውን ከመሰረቱ እንዲገባሽ ነው አረብኛ ተናጋሪ አይደለም። ስለዚህ ቃላቶቹ አላህ Subhanahu Wa Ta'ala የራሱ ምርጫ ናቸው። ለምን? እያንዳንዱ አንቀጽ እያንዳንዱ አያ ተአምር ወይም ሚራክል ስለሆነ ማለት ነው። እያንዳንዱ አያ እያንዳንዱ አንቀጽ ያ ማለት ነው። ሚራክል ወይም ተአምር የሚያደርገው ነገር ምንድነው ሲባል የቋንቋ አወቃቀሩ። የቋንቋውን አወቃቀር ማን ነው ያዋቀረው? አላህ Subhanahu Wa Ta'ala ነው። ያንን አዋቅሮ የተናገረው ማን ነው? አላህ ነው። የቃላት ምርጫው የማን ነው? የአላህ Subhanahu Wa Ta'ala ነው። ያንን ቃል ደግሞ አላህ Subhanahu Wa Ta'ala ሪቪልድ አድርጎ በግልጠተ መለኮት አማካኝነት ወደ ነብያችን ሰለላሁ ዐለይሂ ወሰለም ያወረደው ነው። ለነብያችን የነገራቸው አይደለም። ገባሽ? ወደ ነብያችን ሰለላሁ ዐለይሂ ወሰለም ያወረደው ቃል ነው። ስለዚህ ሙሉ በሙሉ የአላህ Subhanahu Wa Ta'ala ቃል ብለን እናስቀምጣለን ማለት ነው። የአላህ ቃል ነው ስንል ምን ማለታችን ነው? ቃላቶቹ የሱ ምርጫ ናቸው። ንግግሩ የአላህ ነው። ተናጋሪውም አላህ Subhanahu Wa Ta'ala ነው። ለነብያችን ሰለላሁ ዐለይሂ ወሰለም ሳይሆን የነገራቸው ወደ ነብያችን ሰለላሁ ዐለይሂ ወሰለም ነው ያወረደው። ወደ ልባቸው ነው ያወረደው። መርሐባ ገባኝ። እሺ የመጨረሻ አልገባሽ? ጀስት አንድ ነገር ብቻ ልጨምር። ዜድ ምንድነው መሰለሽ ባጭሩ ላስቀምጥልሽ። ቁርአን ላይ ሶስት መንገዶችን ያሺ። የመጀመሪያው ያው በአንድን ነገር ለምሳሌ በእኛ በምንገባባበት ቃል ልስጥሽ። ለምሳሌ አንቺ ጓደኛሽ ምሳ በልቻለሁ ብላ ተናገረች። ሌትስ ሴይ አንቺ የሷን ንግግር የሷን ሐሳብ ሪፖርት ማድረግ ብትፈልጊ ለፒኬ ጓደኛሽ የተናገረችውን ንግግር ወስደሽ ሪፖርት ማድረግ ብትፈልጊ ቀጥታ የሷን ቃል በቃል ልትጠቀሚያለሽ ወይም ደግሞ ሐሳቡን ብቻ ለፒኬ እንዲገባ አድርገሽ ትናገሪያለሽ ወይም ደግሞ የተለየ መንገድ ትጠቀሚያለሽ። ስለዚህ ሪፖርት ስታደርጊ ሪፖርትድ ስፒች ይባላል። ወይም ሪፖርት ስታደርጊ አንድን ንግግር ሪፖርት የሚያደርገው ሰው ሙሉ አረፍተ ነገሩ እከሌ እንዲህ ብላኛለች ብለሽ የምትናገሪው ሙሉ አረፍተ ነገር የአንቺ ቃል ነው የሚሆነው። ምንም እንኳን ሐሳቡ የጓደኛሽ ቢሆንም እንደዛ ብላለች ብለሽ የተናገርሽው ሪፖርት ያደረግሽበት ወይም ንግግርሽ ግን ያንቺ የዜድ ቃል ነው የሚሆነው። ገብቶሻል? በኤግዛምፕሉ መሰረት
ጓደኛሽ ምሳ በልቻለሁ ብላ ተናገረች። አንቺ እሱን ሪፖርት ለማድረግ ፈለግሽና ወደ ፒኬ ምን አልሽ? ሐስና ምሳዬን በልቻለሁ ብላኛለች ብለሽ ለፒኬ ነገርሽው። ስለዚህ እንደዛ ብለሽ የተናገርሽው ሐሳቡ የጓደኛሽ ቢሆንም ሐስና እንዲህ ብላ ተናግራኛለች ብለሽ የተናገርሽው ለፒኬ ያቀረብሽው ሪፖርት ግን ያንቺ ቃል ነው የሚሆነው። ተግባባን አይደለ? ሶ አላህ Subhanahu Wa Ta'ala በተከበረው ቃሉ ላይ አንደኛው ነገር ምን ብለናል? ስለ ትርክት ወይም ስለ ታሪክ ይነግረናል፣ ያስተምረናል አይደለ? ለምሳሌ ስላለፉ ነቢያቶች እኛ ማናቃቸው እኛ ያልደረስንባቸው ገይብ የሆኑ ነገራቶችን ይተርክልናል። ፊርዓውን እንደዚህ ብሏል፣ እንትና እንደዚህ ብሏል የሚል ነገር ማለት ነው። ሐሳቡ ንግግራቸው ትርጉሙ የነሱ ቢሆንም ሪፖርት ያደረገልን ሐሳቡን የገለጸልን ያስቀመጠልን በቃላት መዋቅር ግን አደራጅቶ አላህ የገለጸልን የማን ቃል ይሆናል ማለት ነው? የአላህ ቃል ይሆናል ማለት ነው። ምንም እንኳን የተናገሩት ማን ቢሆኑም እነርሱ ቢሆኑም ማለት ነው። ስለዚህ ይሄኛው በንግግር ላይ ሁልጊዜ መሰረታዊ ማስታወስ ያለብሽ ነገር ነው። ሪፖርት የሚያደርገው አካል ሪፖርት ያደረገው ነገር ንግግሩ የሰው ቢሆን ራሱ ሪፖርት ያደረገው ሰው ግን የተናገረው ነገር አረፍተ ነገሩ ቃላቶቹ የራሱ ናቸው፣ የሱ ቃል ነው የሚባሉት እንጂ ወደዛኛው ሰው ወደ ተናገረው ሰው አይጠጋም። እሺ ግልጽ ነው አሁን? በደንብ ገብቶሻል ማለት? ቅር ያለሽ ነገር ካለ እንትን በይ። ሐሳቡን ተረድቼሻለሁ። እንደዛ ነው። ማን ነው? እሺ አንድ የመጨረሻ ጥያቄ ልጠይቅ። ጥያቄ ማላበዛ ከሆነ ወይ ደግሞ ሌላ ጊዜ እጠይቃለሁ። ትችያለሽ። ግን ይህ ሐሳብ ገብቶሻል? በደንብ ተገልጾልሻል ወይስ አስቸግሬያችኋለሁ ብለሽ ሐሳብሽ ከሆነ ጠይቂኝ፣ ደግመሽም ጠይቂኝ፣ ችግር የለውም። ገባኝ። አላህ Subhanahu Wa Ta'ala የቀደምት የነቢያቶችን ታሪክ ለኛ ተረከልን። ይሄ ቁርአን የራሱ ንግግር ነው። ጀስት እኔ የተረዳሁት የነበረው ማለት ልክ ቅድም እንዳልኩት ነበር። ለምሳሌ ከአንድ ሰው ብናገር ንግግሩ የኔ ቢሆንም በእኔ ንግግር ውስጥ የሌላ ሰው ሐሳብ ነው የሚል እንትን ነበረ። ልክ ያነሳሁልሽን ኤግዛምፕል ውሰጂ። እሺ አሁን አንቺ ጓደኛሽ ለአንቺ የተናገረችውን ነገር አንቺ ለፒኬ ሪፖርት ስታደርጊ ወይም ስትነግሪው ጓደኛዬ እንደዚህ ብላለች ብለሽ ስትነግሪው ያለውን ኮንሰፕት አንደርስታንድ ካደረግሽው ይገባሻል። ያኛውም ግልጽ ነው። ኦኬ እሺ ቀጥይ። አሁን ወደ ሌላ ጥያቄሽ። ቁርአን የትንሣኤ ቀን ሊያማልድ ይመጣል ሲባል በሰው አምሳል ይመጣል ምናምን የሚል ሐዲስ አለ። ምንድን ነው?